صالح አለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ አለን። እሺ አስቀጥለ መቀጠል ከፈለክ ከኤቢ ከሳላ ጋር መቀጠል ትችላለህ። ሮያል አለ እና ኤቢ ሌላኛውም አለ። ሳላህ መርጠህ መቀጠል ትችላለህ ኢንሻአላህ። ከማንኛውም ጋር ቀጥላለሁ ፈቃደኛ ከሆነ በዚህ በስቅለት ዙሪያ ማለት ነው። ኦኬ ይቻላል። ሮያል ኤቢ ሁለት ነው ያለው። ሮያል ይሰማል አይደለ? እንዴት ነው? ሰላም ጥያቄ ነበረኝ ልጠይቅ ነበር ነው የገባሁት። እሺ ጥያቄን አስተናግዳለሁ፣ ነገር ግን ጥያቄ ነበረኝ እያልኩ ነው እኮ። ታይቀኛለህ? እኔ ልጠይቃ? እሳችን ክርስቲያኖችን እየጠየቅን ነው። ቤት የምንከፍተው ጥያቄ ለማስተናገድ ብቻ አይደለም፣ አርጊው ለማድረግ ነው። እኔ መጠየቅ የፈለግኩት አላህ ሚስት አግብቷል። እንደዚህ ልታወራ የከብት መርፌ ነው መውጋ። ተረጋጋ ሰውዬ። ሚስት አላገኘውም ብሎ አላህ ሲጨነቅ ነበር አይደል? እንደዚህ ኢምራን ትልቁ ላይ ሆነና አላህ ሚስት አገኘው። እንደዚህ ማውራት ከፈለክ ሚስት እንደሌለው ነበር ሲጨነቅ የነበረው። አሁን ተረጋጋ። እንደዚህ የሚያወራ ሰው ፈልጋለሁ። የት ነው? መቼ ነው ያገባው? እንዴት እናደርጋለን? አንዴ ታብሌት ጋር ስላልሆንኩኝ እንዴት እንደማደርግ አላውቅም። እስቲ ማነው ትልቁ ላይ ሆኖ ማውራት ይችላል? አንዴ ታብሌት ጋር አይደለሁም፣ ካሜራ መክፈት አልቻልኩም። ለዛ እኮ ነው ሚስት እኔ ከፍተላለሁ መፈልግልኝና የከብት መርፌ ወገዋለሁ። ምንም ችግር የለውም። እንደዚህ የሚያወራ ሰው እንፈልጋለን። ሚውት እያደረጋችሁ ልክ ልኩን እናሳየዋለን። እሺ እንግዲህ ወገናችን እየረበሸ ወገናችን ተረጋጋ። ታች እናድርገውና ወይ አንድ ጊዜ ተረጋጋ ወገናችን፣ ተረጋጋ እና አዳምጥ። ታች አድርጌ እሺ፣ አንዳችሁ ክፈቱ ልጅና ልክ ልኩን እናሳየው። እድለኛ ነህ፣ ቤት አይደለሁም፣ ታብሌት ጋር አይደለሁም። የምከፍተው ካሜራ አይኖርም። አሩ ነው ምን እንደማደርግ። ለማንኛውም ክርስቲያኖች እንደዚህ ከመጣችሁ ወደ አላስፈላጊ ነገር ትሄዳላችሁ። መጽሐፋችሁን ከፍተን ልክ ልካችሁን እናሳያችኋለን እና ብትረጋጉ ይሻላችኋል። ካልሆነ ግን መጽሐፍን ከፍቼ ሚስት እያልክ ስለሆነ እግዚአብሔር ማውራት ካለብኝ ሁለት ሴቶችን አግብቶ ሊትራሊ መጽሐፉ እንደሚለው እንትኑ ትንሽ በመሆኑ ምክንያት ጥለውት እንደሄዱ ነው የሚናገረው። አሆላና አሆሊባን አገባው ይላል። ነገር ግን አሆላና አሆሊባ ትተውኝ ሄዱ። ትልቅ ብልት ያላቸውን ወንዶች ተከተሉ ይላል። እግዚአብሔር ሁለት ሚስቶችን አገባው ይላል። የሰው ልጅ የአንዲት እናት ልጆች ካለ በኋላ ሁለቱን ሴቶች አለ። የሰው ልጅ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩት። በግብፅ አመነዘሩ፣ በኮረዳነታቸው አመነዘሩ። በዚያም ጡቶቻቸው ማሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስሟ የታላቂቱ አሆላ የእህቷም አሆሊባ ነበረ። ለእኔም ሆኑ ወንዶችና ሴት ልጆችም ወለዱ ይላል። እኔ ያገባዋቸው ወንድና ሴትም ወለዱ ካለ በኋላ ነገር ግን መጨረሻ ላይ ጥለውት ይሄዳሉ። ጥለውት የሄዱበት ምክንያት ትላልቅ ብልት የወንድ ልጅ ትልቅ ብልት አለ። ትላልቅ ብልት ያሉ ሴቶችን ወንዶችን ተከተሉ ይላል። ቢማዕና ያንተ አምላክ ስጋቸውም እንደ አህያ ስጋ ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ስጋ የሆነውን እነዚያን በምልምሎች በፍቅር ተከተለቻቸው ይላል እና እኔን ትተው ሄደው ስጋቸው ትላልቅ የአህያ የሚያክል ብልት ያላቸውን እዚህ ጋር ስጋ የሚለው ምን እንደው ጀንታይል አይ ቲንክ አሰስ ይላል። ፍለሽ አንደኛው የአማርኛ ትርጉም ላይ ደግሞ ምን ብሎ ያስቀምጣል? ብልት፣ የወንድ ልጅ ብልት ብሎ ያስቀምጣል። ስለዚህ የወንድ ልጅ ብልት ትላልቅ ብልት የአህያ የሚያክል ያላቸውን ተከተሉ እኔን ትተው ይላል። እሱን የተውበት ምክንያት እንትኑ ትንሽ ስለሆነ ብለን ልንናገር እንችላለን ነው። እንትኑ ትንሽ ስለሆነ ትላልቅ እንትን ያላቸው ወንዶችን ፈልገው ተከተሉት። ስለዚህ አንተ አምላክ ከምን ላይ ነው ሳላ? ይቅርታ ግን ያለው ሕዝቅኤል 23 መጽሐፍ ቅዱስ ሕዝቅኤል 23 ላይ የሳላ ሰላም እጅግ በጣም እንደዚህ እንትን የምትል ከሆነ ገደል ትገባለህ ነው። እንደው ብትረጋጋ ይሻላል። 1997 ነው እንደዛ ብሎ ያስቀመጠው። እስቲ 90 ልክ ነህ። እስቲ ወደ ጎን አድርግልኝ። እሺ ብልታቸው የአህያ ብልት የሚያክል ወንዶችን ተከተለች። 97 ታች ላይ
97 ሕዝቅኤል 23ን እንደው ብትረጋጉ ይሻላችኋል። እንደዚህ ምን ያስወራል? ትልቅ ሰው ነህ። ሕዝቅኤል 23 ብልቶቻቸው አለ ብልቶቻቸው እንደ አህያ የሚያክል ብልት ማለት ነው። ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጥሉ ወንዶችን ተከተለች ይላል። እኔን ትታ ሄዳ ከዛ ተማረከች ብሎ ያስቀምጣል። ተቃራኒውን ስታስቡ ደግሞ የተቃራኒው ትንሽ ነገር ነው ትንሽ ነው የተቃራኒው። እሺ ኤቢ እዚህ ጋር ምንድን ነው እስቲ 18 አንደኛ መጽሐፍ ቅዱስ ሊትራሊ አይተረጎምም። በተለይ ደግሞ የትንቢት መጽሐፍቶች ሜቢ አንተ አሁንም የገለጽከው ወይ ለማሾፍ ለመቀለፍ ስለሆነ ወደ ርዕሱ አንዴ ሶሪ ሰው መጥቶ ቢሚት አድርጌ ነው ምንድን ያልከው እዚህ ጋር ለመቀለፍ ነው። ኦፍ ኮርስ ለማሾፍ አይደለ? ዙም አድርግልኝ፣ በደንብ ዙም አድርግልኝ። ለመቀለድ ነው ያልከው። ብልቶቻቸው እንደ አህያ ይላል። ቀልድ ነው። ገባኝ። አንተ ያወጣኸው ለመቀለድ ነው። መጽሐፍ ቅዱስ ለመቀለድ አስረዳ። ብልቶቻቸው የአህያ ብልት ያክላል። አስረዳኝ። እኔ አማርኛ ከተሳሳትኩኝ ሳነብ አስረዳኝ። ብልቶቻቸው እንደ አህያ ይላል አይልም? እኛም አማርኛ እንችላለን። ባይዘ ኤቢ እንችላለን፣ በደንብ ነው እንችለው። የአህያ ብልት የሚያክል ቀጥ ያለ ማለት ነው፣ ትልቅ ጠቆር ያለ። ከተሳሳትኩ ያስረዳኝ። ብልቶቻቸው እንደ አህያ ዘራቸውም እንዳለ ፈረስ እንዴ? እና መጀመሪያ ስታወት በነበረው ርዕስ አስረዳኝ። ከፍቻለሁ፣ አስረዳኝ። እና ደግሞ ገባኝ። መጽሐፉን ደግሞ ሊትራሊ ስለ ሴክሹዋል ኢንተርኮርስ አለም እያወራ ያለው አይደለ? እሺ አስረዳኛ። እንደዛ ካልሆነ ተከፍቷል፣ አስረዳኝ። እኔ ይህን አላብራራልህም፣ ተው ለፈው። ስለ ነበር እያወራ ነበረው። ባይዘ ታብራራዋለህ፣ ታብራራዋለህ። ኤቢ ለመቀለል ትላለህ እንዴ? ክፍል ለፊት ከፍቼ የለህ እና ኢብሮ አለ። እኔ ቤት አይደለም ታብሌት ጋር አይደለም። አንድ ስልክ የሚከፍትልን ሰው ካለ ኢብሮ ካለ ተመለስና እንዴ። ሰላም። እሺ ኤቢ እንዴት ነህ? እና ለመቀለል አይደለም ሊትራሊ የተጻፈውን ነገር ነው ያየነው። ሰላም ነው። ሰላም እንዴት ነህ? ሰላም ነው። ይሰማል። ጀስት እዚህ ላይ ብቻ እንትን ልበልበት እና አክቹሊ መጀመሪያ ያው ይቅርታ ያው በሱ ስለጀመረ ማለት ነው። ማን እንደነበረ አላየሁትም፣ ግን ጥቅሱ እዚህ ጋር ስለማን ነው እያወራ ያለው? ኦብቪየስሊ እሺ፣ እንዲህ ያሉ ተራረሶች ላይ ማውራት አልፈልግም። ሰው ቢቀር ይሻላል። ያው ስርዓትም ስላለ እኔ እንደዚህ አይነት እንትን ርዕሶችን የማነሳው ለዚህ ባለጌ ልጆች ሲገቡ ብቻ ነው። ኦኬ ባለጌ ልጆች ሲመጡ ልካቸውን ነገራቸዋለሁ። ከዛ ውጪ ስርዓት ካላቸው ልጆች ጋር ሕዝቅኤል 23 ላይ ብልታቸው ረጅም ነው የአህያ ነው የሚያክል አይነት እያልኩ ማውራት አልፈልግም። ሰው ይቅር። ነው ቶፒኩ የለም እኮ ነው የምንለው። በኮንፊደንስ አውጣ። ቶፒኩ ነው እንደውም ቀይረናል። እሺ አይ ሳላህ እያለ ያለው ቆይ ላስማማችሁ። ሳላህ እያለ ያለው እኔ ከአንተ ጋር ጸባይ ያለው ሰው ነው አናወራም ብሏል። ገብቷል። ግን አለ ካልክ ደግሞ ማሳየት አለብህ። እኛ ጋር እንደዛ አይነት ነገር የለም። አለ እኛ አለ ካለ እናሳያ፣ የለም ካለ የለም ነው። ስለዚህ አለ ካልክ አሳየን። አይ ይቅርታ ተሳስቼ ነው ወይ ሌላ ጊዜ በቃ ዛሬ እንዳለ አላውቅም ብለንና አንተው። እንደዛ ነው የሚለሳል አይደለ? ሳላህ አለ ግን አሁን ቶፒኩም ስላልሆነ ማንሳት ነው። ቶፒኩ ነው ያውራ ያውጣ። ተው እንዳይወጣ። እኔ ማውራት ስለፈለኩም ነበረ። ስርዓት ያላቸው ልጆች አሉ፣ በስርዓት ነው ማወራቸው። እንዲህ ብልግና ቃላት እየጠሩ የሚናገሩትን ግን ልክልካቸውን ስለምነገራቸው ነው። ከአንተ ጋር ማውራት አልፈለኩም ያልኩ። ስርዓት ስላለ እንደዛ ማውራቱ አስፈላጊ አይደለም። ግን አለ ካልክ አንተ አውጣ፣ እናወራለን። ርዕሱን ቀይረን አይ ዛሬ ያው ቅድም አጀንዳዬም ስላልሆነ ነው። ለዛ ነው እኔ አጀንዳ አደረኩት። አሁን ቀየርኩ እንደ የቤቱ ርዕስ ራሱ። ስለዚህ በቃ እኛንም ቦሪንግ እንዳታደርጉን ወደ ርዕሱ ግባ። በቃ ተውለት በቃ ቀጥል፣ በርዕሱ ቀጥል።
ርዕሱ ብዙ አርጊመንቶች አሉ። እኔ እንትን የለኝም ብሮ ታብሌት ጋር አይደለሁም እና ምንም ያስኩት ነገር የለም። ቀጥለኛ እንደዛ ይሻላል። ኢምሩ ተረኛ ነህ። ኢምሩ ቀጥል። እሺ አይ ምን ላይ ደርሳችኋል? ስቅለት ላይ ነን። ኢምሩ ዛሬ የቤቱ ርዕስ ስቅለት ነው እና ስቅለት ላይ ማንኛውም ጥያቄ ካለ ማንሳት ትችላለህ። ዳቲዝ በቃ እኔ ልቀጥል። ቆይ አንድ ጊዜ ኢየሱስ ቆይ ማን ጋር ነው? ደስ ካለ ጋር ተረኛ ማን እንደሆነ አላውቅም። ሳላህ ነው የሚያውቀው። ማን ነው ተረኛ? ተረኛው ራሱ ኤቢ ነው። እሺ ኤቢ ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እንዴት አመሸህ? ሰላሙን አላመን ተቢያለህ። ሁዳ ስቅለት ጥያቄ ነበረኝ ትመልሳለህ? ስለ ስቅለት ይገርምሃል መጽሐፍ ቅዱስ ላይ ሁለት ቦታዎች ሳነብ ብሉይ ኪዳን ላይ ምን የሚል አገኘሁኝ? ኢየሱስ አይሰቀልም የሚል ወርድ ባይ ወርድ አገኘሁኝ እና ምን ይሻላል ትላለህ? ምን የሚል አገኘሁኝ? ኢየሱስ አይሰቀልም የሚል እስቲ አውጣና አንብበውና እንወያይበታለን። እሺ መጽሐፍ ቅዱስ እጅ ላይ ይዛል። መጀመሪያ ጥቅሱን ከማውጣት በፊት አንድ ነገር እንስማማና በክርስትና የማዕዘን ድንጋይ የተባለበት ኢምራን ወንድም ገባኝ። ኢምራን አሁን አንተ አንድ ነገር አንስተ ያንን ነገር ሳትመልስ ወደ ሌላ ትሄድ። አሁን ያልከውን ጀስት ቦታውን አውጣውና ከዛ ላወጣ እኮ ነው። መጀመሪያ ግን የማዕዘን እንደሆነ ድንጋዩ ስ እንደሆነ ለምን ወደዛ እንሄዳለን? መጀመሪያ ነሳህ አይደለ? ስለዚህ ችግሩን መሰለ ዝም ብዬ ይሄን ሳላወራ ብሄድ በኋላ አንድ ላንብብ ሆነ ወደ ቀጣይ እናልፋለን። አሁን አንተ የማዕዘን ድንጋይ ታውቃለህ፣ ግን የሚያውቅ ሰው ለነሱ መጀመሪያ ያነሳኸው አውጣና አንብበው። የማዕዘን ድንጋይ የተባለው ኢየሱስ እንደሆነ አምናሃል። እስቲ አንድ የሚሉት አድርጌ አዳምጠኝ። የማዕዘን ድንጋይ የተባለው ኢየሱስ እንደሆነ አምናሃል፣ ግን ህዝቡ ደግሞ እንዲያውቅ ማስረጃ ልስጠው እያልኩ ነው ያለው። ምሳሌ የሐዋርያት ሥራ ምዕራፍ 4 እንደዚህ ይላል፣ እናንተ ግንበኞች የናቃችሁት የማዕዘን ራስ ድንጋይ ይህ ነው አለ፣ ስለ ኢየሱስ እያወራ። ስለዚህ ኢየሱስ የማዕዘን ድንጋይ እሱ ነው። ተስማምተናል። አሁን አልሞትም ያለበትን ላሳይክ፣ እንደማይሰቀል ተናግሯልና እናውጣው። ተስማማን? ኤቢ ኢምራን ያልከኝ በምንድን ነው? ፊግሬቲቭ ስፒች በሆነ መንገድ ሳይሆን ሊትራሊ ነው አይደለ ያልከኝ ቅድም? እኔ ሊትራሊ ካፌ እንደዚያ የሚል ቃል አልወጣም፣ ጆሮ ይሆናል። እንደዚያ የሚል ቃል ተናገርኩ። አባባልህ እንደዛ ነው። ኢየሱስ ገባኝ። ኢየሱስ አውቃለሁ ፊግሬቲቭ እንደሆነ አውቃለሁ። ኢየሱስ አይሰቀልም የሚል አለ ብለህ ነው ያልከኝ። አዎ ላሳይህ እኮ ነው። ከዛ ወዴት አድርግ ገባኝ። ከዛ ወዴት ሄድክ? ከዛ ደግሞ የማዕዘን ድንጋይ ራስ ማን ነው ብለህ ወደዛ ሄድክ። መጽሐፍ ቅዱስ በፊገራቲቭ ስፒች ብዙ ቃላቶች አሉ። አይ ቲንክ ድንጋይ የሚባሉ ብራዘር ድንጋይ ተብሏል አውቃለሁ፣ ግን ምሳሌ ነው፣ ችግር የለውም። ኢየሱስ ድንጋይ የተባለው በምሳሌ ነው እንጂ ሊትራሊ እንደዚህ አይነት ድንጋይ አይደለም። ኢየሱስ እንደዚህ አይነት ድንጋይ አይደለም፣ ችግር የለውም አውቃለሁ፣ አትጨነቅ እሺ። አሁን ድንጋይ ሲባል እንደዚህ አይነት ድንጋይ ነው ብላ ሰው ፈርቶ ነው አውቃለሁ። ኢየሱስ ድንጋይ ሲባል እንደዚህ አይነት ድንጋይ አይደለም፣ እንደኔ ሰው ነው፣ ስጋ አለው፣ ስጋ ነው እንጂ ድንጋይ አይደለም ኢየሱስ አውቃለሁ። አሁን ኢየሱስ ድንጋይ እንደሆነ ለማመጣህ ካልከኝ እዚህ ጥቅስ ላይ የሚያወራው ስለ ድንጋዩ ስለሆነ በኋላ እንዳትክድብኝ ነው እሺ ተስማማን? አሁን ጥቅሱን እናንብበው። መዝሙር ዳዊት ምዕራፍ 118 ነው። ከቁጥር 6 እንጀምረውና እናንብበው፣ ወይም ከቁጥር 6 አናደርገው። ቆይ ከቁጥር ስንት እንደምናደርግ ላሳይህ አንዴ። ከቁጥር 16 ጀምረን እናንብበው። አንተን የምታነብልኝ እሺ አንብብልኝ፣ ከዚህ ጀምር። ቆይ እኔ የራሴን እያወጣሁ ነው። 118 መዝሙር 118 እሺ ቁጥር 9 አልኩ። ከፈለክ ከ8ም ጀምር። እሺ አይሰማቸውም እንዴ? ከስር አተልቁት ይምራልና ይላሉና፣ አረ ይሰማል። ዝም ብለው ነው፣ በደንብ ነው የሚሰማው።
እሺ አወጣኸው ወገኔ የራሴን የማውጣው እንትን አላምንም አለና እሺ ችግር የለውም ይሄ ራሱ ጉብዝና ነው I'm fine, thank you. ኦኬ ሶሪ አንዴ እንትን What is your name? My name is Anna. በስልክ ስለሆነ Where are you from? እኔ I'm from ከፍቼና Pakistan. ይሄ How ዝም old are you? አስላችኋለሁ ኦኬ አንተ የትኛውን ነው I'm 22 years መጀመሪያ ያወጣኸውን What do የትኛውን you ነው do? ያወጣኸው? I'm a የትኛው student. የፈለግከው ነው Are you busy? ተዋት አንዴ ያውን ዘጋትሽ አንዴ የረብሽ ችግር ዝም በበላት አንዴ አሁን የከፈትኩልህ መዝሙረ ዳዊት ምዕራፍ 118 እሺ 118 እሺ ከቁጥር 9 አውጥቼዋለሁ። አንብበው። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር መታመን ይሻላል። ሕዝቦች ሁሉ ከበቡኝ፣ ነገር ግን በእግዚአብሔር ስም አስወግዳቸዋለሁ። መክበቡንስ በየአቅጣጫው ከበቡኝ፣ ነገር ግን በእግዚአብሔር ስም አስወግዳቸዋለሁ ይላል። ቀጥል፣ ደስ ይላል። እንደ ንብ መንጋ ከበቡኝ፣ ነገር ግን እንደሚነድ እሾህ ከሰሙ፣ በእርግጥም በእግዚአብሔር ስም አስወግዳቸዋለሁ። ተገፍትሬ ለወድቅ ተንገደገድኩ፣ እግዚአብሔር ግን ረዳኝ። እስከ ስንት ነው የፈለግከው? እስከ ቁጥር 20 ድረስ አንብበው። ጥሩ እየሄድክ ነው። እግዚአብሔር በደንብ እየሰማችሁ ግን አንድ በደንብ እያዳመጣችሁ እሺ፣ በደንብ አዳምጡ። ያው አህዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው፣ መክበብስ ከበቡኝ እያለ እየተናገረውና ማን እንደተከበበ እንዴት እንዳሸነፋቸው እናያለን። ቀጥለው እግዚአብሔር ብርታቴና ዝማሬ ነው፣ አዳነኝ፣ ሆነልኝ። በጻድቃን ድንኳን የእልልታና የሆታ ድምፅ እንዲህ እያለ ያስተጋባል። የእግዚአብሔር ቀኝ እጅ ብርቱ ስራ ሰራች። ተርፌ በሕይወት እኖራለሁ እንጂ አልሞትም። የእግዚአብሔርንም ስራ ገና እናገራለሁ። መገጸጽን እግዚአብሔር እጅግ ገጽጾኛል፣ ነገር ግን ለሞት አሳልፎ አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ በዚያ ገብቼ እግዚአብሔርን አመሰግናለሁ። ይቺ የእግዚአብሔር ደጅ ናት፣ ጻድቃን በእርሷ በኩል ይገባሉ ይላል። በጣም ደስ ይላል። ቀጥለው ነው ሰምተህ መልሰህልኛልና አዳኝም ሆነህልኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ከዚህ ጥቅስ ምን ተረዳ? ካልከኝ ጋር ምንም የሚገናኝ ነገር አላገኘውም። አይገናኝም። እሺ አይገናኝም። አይንህ ነው እኔ በደንብ አድርጌ ላንብብልህ። እዚህ ጋር አልሞትም በሕይወት እኖራለሁ እንጂ ይላል። አልሞትም በሕይወት እኖራለሁ እያለ የተናገረ ማን ነው የሚለው? ያው የማዕዘኑ ድንጋይ ግንበኞች የናቁት የማዕዘን ድንጋይ ይላል። ግን መጀመሪያ በአንተ ማን ነው? ደግማ አንብበው ከላይ ከመጀመሪያው ከቁጥር 1 ጀምራ አንብበው። አሁን ከቁጥር 1 ጀምራ እንመለሳለን። ብራዘር እንደዚህ ፖት ከኛ ጋር አይሰራም። ጥቅሱን አንብበህ ትጠየቃለህ። ጥያቄ እዚህ ጋር አልሞትም በሕይወት እኖራለሁ ያለው ማን ነው? አይ ኢምራን አንድ ቁንጽል ጥቅስ እያወጣህ እኔ ጋር አንድ አዳምጠኝ። ክርክር አልፈልግም። እንለያያለን የምትከራከር ከሆነ ጥያቄ መልስልኝ። ጥያቄ ምንድን ነው? አልሞትም ያለው ማን ነው? አልሞትም ብሎ የተናገረው ማን? ማንም ብሎ አይናገርም። እስቲ አንተ ማን ነው ብለህ መልሰው። ስለዚህ አላቀውም ብላ አላቀውም በል። አታውቀውም አይደለ? ዝም አትበል። ምንድን ነው ዝም የምትለው? በቃ ያቻ ገባኝ። አይ ሐሳብህን አልተረዳሁም ኢምራን፣ አልተረዳሁም። እሺ ደግም በደንብ አግኝ ሳትረዳ እኛ ላይ አትጮህብን፣ እየሰማን ስለሆነ ቀስ ብላ ወይንም ደግሞ ኧረ ጆሮአችን ላይ አትጮህ። ኢየሱስ ጆሮዬን ከጮህኩብህ ምን ታደርገዋለህ? ድምፁን ቀንሰዋ። እንደዚህ ነገር ይጮህብሃል አውቃለሁ። ነው እንደዚህ ያስጮሃል። ገና ብዙ አስጮሃል። ከቀነስ ነው ደግሞ አንሰማማ። አይ ችግር የለውም። ሲጮህብህ ምን ታደርገዋለህ? ድምፁን ትቀንሰውና ቢከብድህም ታዳምጠዋለህ። አሁን ከምትወድ የሚውት አድርግ። እሺ ኤቢ፣ እሺ አሁን ወገኔ እዚህ ጋር ሳነብ ምን የሚላገኘሁኝ አህዛቦች ከበቡኝ፣ ጠላቶች ሊገሉኝ ነበረ፣ ግን አሸንፋቸዋለሁኝ። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ አዳነችኝ ካለ በኋላ አልሞትም በሕይወት እኖራለሁኝ። መገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ እና እግዚአብሔር ለሞት አልሰጠው። እንዲሁም ደግሞ አልሞትም ብሎ የተናገረው ማን ነው? እያነበብከው ነው? ማን ነው ሰውየው? እያነበብክ ያለው ከመዝሙረ ዳዊት ነው አይደለ?
መዝሙረ ዳዊት ግን መዝሙረ ዳዊት ትንቢት የለም እንዴ ውስጡ? ትንቢት ላይ ሜቢ አይ ቼክ አድርግ ኢምራን። ትንቢት ላይ ምን አለ መሰለህ የአሁን ጊዜም ገባኝ። የአሁን ጊዜም ተፈጻሚነት አለው፣ የወደፊትም ተፈጻሚነት አለው ኢንተርፕሬት ሲደረግ ማለት ነው። አዎ ግን አሁን እንደ መሰለህ ችግሩ መጽሐፉ አንድ እያወራ ያለው አልገባም። አይ ቲንክ አዲስ ነው ገና ያየኸው። ችግር የለውም አንድ ላስረዳና በቃ እንለያያለን። አሁን እዚህ ጋር አይተህ ከሆነ ከቁጥር 11 ጀምሮ እንደዚህ ይላል፣ በአህዛብ ሁሉ ከበቡኝ ይላል እና አህዛቦች እንዳይከበቡት ይናገራል። ቀጥሎሳ ንብ ማር እንደሚከብ ከበቡኝ ይላል። ቀጥሎ ወርዶ ይላል ኃይል ዝማሬ ለእግዚአብሔር ነው፣ እርሱ መድኃኒት ሆኖኛል። የእልልታ የመድኃኒት ድምፅ በጻድቃን ድንኳን ነው ካለ በኋላ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ ያለ ይናገራል። አሁን እዚህ ጋር የእግዚአብሔር ቀኝ ከፍ ከፍ ያደረገችው እንዲሁም ደግሞ አልሞትም ብሎ የተናገረ አለ። አሁን አንተ ዳዊት እኔ ላግዝህ፣ ክርስቲያኖች ዳዊት ነው ይላሉ። ክርስቲያኖች ዳዊት ነው ይላሉ። አንተ አታውቀውም ግን ላግዝህና ክርስቲያኖች ዳዊት ነው ይላሉ። ዳዊት ከሆነ ዳዊት አይሞትም? ዳዊት ሞቷል? ሞተም? ኢብራሂም ሞቷል። እልም ብሎ ሞቷል። እዚህ ጋር ግን ምን አለ? አልሞትም ግን በህይወት ቆይ አንዴ አልጨረስኩም። ከዛ ታወራለህ ደግሞ አንተ። እሺ በህይወት እኖራለሁኝ አለ። የእግዚአብሔር ስራ እናገራለሁኝ አለ። መገሰጽ እግዚአብሔር ገሰጸኝ፣ እግዚአብሔር መከረኝ ግን ለሞት አልሰጠኝም አለና ለሞት እንዳልሰጠው እግዚአብሔር ይናገራል። ለሞት አልሰጠው በመጽሐፍ ቅዱሳችሁ ኢየሱስ ነው። ኢየሱስ ጸልዮ የነበረ ለምን ሞትም አይፈልግም ነበር፣ ቅድም እንዳወራንበት። አሁን ይሄን በሙሉ እንተው፣ ችግር የለውም። ባላየን እንለፈው፣ እንደዚህ ሸፈን እናርጋት፣ ችግር የሸፈን ነገር እንለፋት። ግን ሸፈን ነገር እንኳን ብናልፈው ቁጥር 17 ምን እንደሚለው እዚህ ጋር ሰበር ዜና አለ። ቆይ አንዴ አልጨረስኩም። ብራዛ አንዴ ያስጨርሰኛል። ወደዚህ ሲመጣ አንድ ነገር እናገኛለን። እሱ ምንድነው? ይቺ የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና ሰምተኛል። ኢየሱስ ጸልዮ አይደለ? ጸልዮ አድነኝ ቢሆነ በዚህ ጋር ሰምተኛል፣ መድኃኒት ሆነህልኛልና አመሰግንሃለሁ አለ። ቀጥሎ ምን አለ? ቀጥሎ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ይቢ የመጨረሻ ጥያቄ፣ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ያለው ማንን ነው? ገባኝ ኢምራን 17 አንብበው እስኪ አንተ አሁን ያነበብኩ ይሄን ጥያቄ መልስልኛል። ለምንድን ነው ይሄን ጥያቄ የማመልሰው? አንብበው አነብልሃለሁ። እቺ ብቻ ጥያቄ መልስልኝ። አነብልሃለሁ። እቺ ጥያቄ መልስልኝ። ቁጥር 17 ምንድን ነው የሚለው? ኦኬ ካልገባህ እንግዲህ በትግረኛ ላድርግል ወይስ ደግሞ በምን ቋንቋ ላድርግል? ግንበኞች ጉራጌኛ ይሆንልህ? ድንጋይ አይደለም ጥያቄ መልስልኝ። ጥያቄ መልስና መለሳለሁ ወደኋላ። ግን እዚህ ጋር ግንበኞች የናቁት ድንጋይ ማን ነው? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የተባለው ለክርስቶስ ነው። በቃ አመሰግናለሁ። ጨረስን። ለክርስቶስ ከሆነ 17 አንብበዋ ኢምራን። በቃ ዘጋ። በቃ አይ ዘጋ። እዚህ ጋር ዘጋ። ጀማ ሰምታችኋል። በቃ በምን አይነት እመጣልሃለሁ። አነብልሃለሁ። ወላሂ አነብልሃለሁ። አንዴ አነብልሃለሁ። ወዴት ትሄዳለህ? ይሄ ችግር ነው። የማታዳምጥ ከሆነ ችግር አለብህ ማለት አያችሁ አይደል? ጀማ በራሱ አንደበት የሚያወራው ስለ ኢየሱስ እንደሆነ አመነ። ስለዚህ ግንበኞች የናቁት ድንጋይ የተባለው ኢየሱስ ከሆነ ቀጥሎ ምን ይላል? ያው ሰምተኛል፣ መድኃኒት ሆነህልኝ አመሰግናለሁኝ። እዚህ ጋር ደግሞ ያው መገሰጽ ገሰጸኝ፣ እግዚአብሔር ለሞት አልሰጠኝም ይላል። ስለዚህ ቢከብድህም ባይዋጥልህም መቀበል አለብህ። ለምን? ስለ ኢየሱስ እያወራ ስለሆነ። አሁን አንተ ወደ 17 መለስልህ። እንደዚህ ይላል፣ አልሞትም በህይወት እኖራለሁ እንጂ የእግዚአብሔር ስራ እናገራለሁ ይላል። እዚህ ጋር ጥያቄ ምንድን ነው? እኔ ጋር ያለው ትርጉም ደግሞ ምን ያለ መሰለህ? ተርፌ በህይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ስራ ገና እናገራለሁ። መገጸጹን እግዚአብሔር እጅግ ገጽጾኛል፣ ነገር ግን ለሞት አሳልፎ አልሰጠኝም። ይሄ እያወራ ያለው ስለ ዳዊት ነው እንጂ ስለ ኢየሱስ አይደለም። መጀመሪያ በግሪከኛም በፈለግከው መጽሐፍ ቅዱስ አንብቦ ትርጉም አይቀየርም። አሁን አንተ የራስህ መጽሐፍ ቅዱስ አንብቦ ግን ትርጉም አልተቀየረም። አሁን አየህ፣ በፈለግከው አንብቦ ትርጉም አይቀየርም። ሲቀጥል ዳዊት ይላል ማስረጃ። ኢምራን እያስረዳው ነው። እሺ ዳዊት ለምን ማስረጃ አያቀያየርም? ትርጉም አይቀየርም። ችግር የለውም። ሩቅ አትሂድ። መዝሙረ ዳዊት ነው። መዝሙረ ዳዊት ነው እያነበብክ ያለው። ማስረጃ መዝሙረ ዳዊት ትንቢት አለበት። ስለ ኢየሱስ ነው እየተነበየ ያለው። ማስረጃ ስጠኝ ዳዊት እንደሆነ። እየሰጠው እኮ ነው። አንድ ባንድ እያነበብኩልህ ነው ኢምራን። የት ላይ ምን ይላል መሰለህ? ቁጥር 18 አንብቦ ቀጥልና አነብልሃለሁ። ጥያቄ እኔ ግን ዳዊት ለመሆኑ ማስረጃ አቅርብና እኮ የመለስኩት እግዚአብሔር ገሰጠኝ ለሞት አልሰጠኝም ይላል። መገጸጹን እግዚአብሔር እጅግ ገጽጾኛል፣ ነገር ግን ለሞት አሳልፎ አልሰጠኝም። ኢየሱስ ነው ለሞት አሳልፎ ያልሰጠው።
የት ቦታ ነው ያነበብከው? ኢየሱስ በእግዚአብሔር እንደተገለጸ ያው እዛው ላይ ቁጥር 22 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ አለ። ስለ ኢየሱስ ነው። አንተ ራሱ ኢየሱስ ነው ብለሃል። አሁን እኔን ተወኝና ማስረጃ አቅርብልኝ። ማስረጃ ካላቀረብክ እዚህ ጋር 1200 ሰው አለ። ምንድን ነው የሚረዳው? ኢየሱስ እንዳልተሰቀለ እየተረዳ ነው፣ እየተወዛገበ ነው ያለው። ስለዚህ ማስረጃ አቅርብና አሳምነን። ማስረጃችን ደግሞ ምንድን ነው? ኢየሱስ እዚህ ጋር እያወራ ያለው ስለ ዳዊት ለመሆኑ ማስረጃ አቅርብ። አለበለዚያ እዚህ ጋር 1200 ሰው ክርስቲያኖችም አሉ ተወዛግበው መውጣታቸው ነው። ማስረጃ አቅርብላቸው። አይ አንተ የምትናገረው ትርጉም አንተ የምታነሳውን ሐሳብ እንዲደግፍልህ ነው እንጂ ቦታው የሚናገረውን አይደለም። አይ እኔ እኮ ምንም አልጨመርኩም። አንተ መጽሐፉን ያነበብኩ እንጂ አሁን እዚህ ጋር እኮ ወድቋልና ወድቋ ማለት ደግሞ አይሞትም ማለት አይደለም እኮ አልኩ። ቃል በቃል አልሞትም ይላል። አልሞትም እግዚአብሔር አዳነኝ ይላል። ቃል በቃል ያው አልሞትም። አሁን አንተ እዚህ ጋር አልሞትም በህይወት እኖራለሁ ያለው ዳዊት ነው ብለሃልና ማስረጃ ዳዊት ለመሆኑ እሺ ሌላ አሁን ዝጋ ታያችሁ። ሰርች እያደረገ ነው የሚያወራው። ወይም ሰርች አገናና ጎግል ላይ መተህ ታወራናለህ። ቻት ጂፒቲን ይዘህ ወይም ቻት ጂፒቲን አምጣውና እሱ ጋር እንወያይ። ዝጋ ታሆነ የተሰማሽ ነው እንትን ነው። ቆይ ሶሪ ያወራል ማለት አይደለም እኮ እንደዛ አልኩም። ይሄ አንተ ሐሳብ ነው። ሐሳብ አይደለም። ምክንያቱም አንደኛ አንተ መጽሐፍ ቅዱስ አማኝ አይደለም። ሌላ ጊዜ ላስረዳ። ሐሳብን እንዲያስረዳልን ነው። ሙስሊም ቤት ካለ ማስረጃ ይወራ። አሁን ያወራውን ሐሳብ በሙሉ በኪስ ይዘህ ውሰደው። ያንተን ሐሳብ አልፈልግም። መጽሐፍ ቅዱስ ላይ እዚህ ጋር እየተወራው ስለ ዳዊት ነው ብለሃል። ስለ ዳዊት እንደሆነ ማስረጃ አቅርብልኝ። እኔ መዝሙረ ዳዊት ምዕራፍ 118 ቁጥር 22 ከፍቼ ያወራለሁ ስለ ኢየሱስ እንደሆነ በራስህ አንደበት አሳምኜሃለሁ። ግንበኞች የናቁት ድንጋይ ብሎ ኢየሱስ ድንጋይ እንደሆነ አሳይቻለሁ። የሐዋርያት ሥራ ላይ አሳምኜሃለሁ ኢየሱስ እንደሆነ። አንተ ደግሞ ኢየሱስ አይደለም ስላልክ ማስረጃውን አቅርብልኝ። ካልሆነ ደግሜ አልጠይቅህም። ወደ ቀጣይ ሰው እናልፋለን። ማስረጃ አለ? አመሰግናለሁ ኤቢ። ከዚህ በላይ አልታገስህም። ሌላ ቦታ ሳይሆን በቃ የለም። እስካሁን ዝም ብለሃል። እናመሰግናለን። ሰዓት መፍጨት ነው። ሚውት አድርገህ አዳምጥ። አያችሁ ያ ጀማ ቅድም አሳምነው ነበር። እሱ ምንድነው የማዕዘን ድንጋይ የተባለው ኢየሱስ እንደሆነ አሳምነነዋል። ማስረጃ መጽሐፍ ቅዱሳቸው የሐዋርያት ሥራ ምዕራፍ 4 ያው በማስረጃ እንደዚህ ይላል። እናንተ ግንበኞች የናቃችሁት የማዕዘን ድንጋይ ይህ ነው አለ። ማን? ኢየሱስ። ስለዚህ በክርስትና ቅድም ወገናችንም አምኗል። የማዕዘን ድንጋይ ኢየሱስ ነው። የማዕዘን ድንጋይ ኢየሱስ ከሆነ መዝሙረ ዳዊት ምዕራፍ 118 ላይ የሚናገረው ታሪክ አለ። ታሪኩ ምንድነው? አህዛቦች ከበቡኝ፣ መክበብስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው ያለ ይናገራል። ስለዚህ በእግዚአብሔር ስም ያሸነፋቸው እንዲሁም የዳነ አካል አለ። ቀጥሎ ምን አለ እዚህ ጋር? የእግዚአብሔር ቀኝ ከፍ ከፍ አደረገችኝ ያለ ከፍ ከፍ ያለ አካል አለ። ቀጥሎ አልሞትም አለ። አልሞትም ዳዊት ሙቷል። ግን እዚህ ጋር ይሄ ሰውዬ አልሞትም አለ። ኢየሱስ አልሞተም። በእስልምና መሞተም በእናንተ ነው ወደ ሰማይ አድርጎ አልሞተም። በህይወት እኖራለሁ እንጂ የእግዚአብሔርን ስራ እናገራለሁ። መገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። ስለዚህ እንደማይሞት ያው አልሞትም ብሎ በገዛ መጽሐፋቸው ይናገራል። ይሄ አካል ዳዊት ነው ካላችሁ ማስረጃ አቅርቡ። ግን እኛ ኢየሱስ እንደሆነ ያው ዝቅ ብለን እዚህ ቁጥር 21 ለምን ይላል? ሰምተኸኛልና መድኃኒትም ሆነህልኛልና አመሰግንሃለሁ አለ። እግዚአብሔር ኢየሱስን አመሰገነ። ለምን ሰምተኸኛል አለ? ኢብራሂም ምኑን ነው የሰማው? ጸሎትና ምልጃን አቅርበው ነበረ ኢየሱስ። ዕብራውያን ማስረጃ አለ። ምዕራፍ 5 ቁጥር 7 ላይ ኢየሱስ እኔ ልቀጥል። ለዚህ ማስረጃ አለኝ። እኔ ቆይ ትቀጥላለህ። አንዴ ኢየሱስ ትቀጥላለሽ። ማስረጃ አለኝ። ያው ይሰለቸናል እኮ ወደ 30 ደቂቃ ጠብቄያለሁ። ለመልስላችሁ መልሳለ የምፈልጉ ተራ ነዋ። ተራ ትጠብቃለህ። ምን ሆነ ነው ወዳጄ? ተራዬ እኮ ነው አሁን። እሺ ተራ ታች እንዳይሆን በኋላ ተረጋግተህ አዳምጠናል። አይ እንደዚህ አይነት ነገሮች ለነሱ አመት ነው የሚሆንባቸው። ከባባድ ነገሮች ናቸው። ግን ለአእምሯችሁ ይከብዳል። ግን አስተንትኑት። ይከብዳችሁም ለመቀበል ሞክሩ። ዕብራውያን ምዕራፍ 5 መጽሐፍ ቅዱስ እንደዚህ ይላል። እርስም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃ አቀረበ። ኢብራሂም ሲጸልይ የነበረው ወደ ማን ነው? ወደ አምላክ። ከሞት ሊያድነው ወደሚችል አይደል? ወደ አምላክ። ስለዚህ ኢየሱስ አድነኝ እያለ ማሻአላ። ስለዚህ ኢየሱስ ጸልይ ነበር። እዚህ ጋር ምን አለ? ያው ሰምተኸኛልና አለ። ጥሬን ሰምተኸኛል አለ። ቆይ ኢምሮ አንዴ ይሄንን ትንቢት እዛው ላይ ዕብራውያን ላይ ተመለስና አንዴ እግዚአብሔርን ስለመፍራቱ ምን ይላል? እስቲ ታሳየኛለህ? ማሻአላ እውነትህን ያው ስለዚህ የምስኪኑ የኢየሱስ ጸሎት ተቀባይነት አግኝቷል። ጸሎቱ ምንድን ነበረ? ከሞት ሊያድነው ወደሚችል አካል እያለቀሰ እንባው እየፈሰሰ ጠብ እያለ አምላኬ አድነኝ። ያም እየጮኸ እኮ ነው። አምላኬ ከብርቱ ጮኸት ጋር እየጮኸ አምላኬ እባክህን አድነኝ ያለ ሲጮህ ነበር ኢየሱስ። እዚህ ጋር ምና ተሰማለት አለ።
ከዚህ ጋር ኢየሱስ መጥቶ ምን አለ? ያው ሰምተኸኛልና መድኃኒት ሆነህልኛልና አመሰግንሃለሁኝ አለ። ቀጥሎ ምን አለ? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ተናገረ። ያው መጽሐፉን መዝሙረ ዳዊት እናውቃለን፣ ግን መዝሙረ ዳዊት ፕሮፌሲ ትንቢቶች አሉ፣ ነቢያዊ ትንቢቶች የሆኑ ቃላቶች አሉ። ምሳሌ መዝሙረ ዳዊት ምዕራፍ 118 መሰናል ተሳሳትኩኝ፣ ቃል በቃል አይደለም እንጂ 91 ነው አይደል? አምላኬ አምላኬ አይደለም። መዝሙረ ዳዊት ምዕራፍ 120 ነው። አይ ትልነኝ የሚለው ካልተሳሳትኩኝ። ምሳሌ እዛ ጋር ብትመለከቱ አምላኬ አምላኬ ስለምን ተውከኝ ይላል። ኢየሱስ መስቀል ላይ የተናገረው ቃል ነው። ስለዚህ በዚህ አውድ ከሄደን እዚህ ጋር እንደማይሞት ተናግሯል። ያው አልሞትም በማለት አልሞትም በህይወት እኖራለሁ እንጂ ይላል። ኤቢ መጽሐፉን አታውቅም፣ ተምረህ ነው። ቀጥል ይብሮ ኡስታዙን አስተላልፋለሁ። ጨርሰናል። አንዴ አዎ ጨርሰናል። ቆይ አንዴ በቃ እኔም ልቀጥል። እኛም እኮ እናንተ ልቀጥል እኮ ነው። በቃ መልሱ ቶሎ ልቀጥል ነው። ሰው ሰላም ልበል። አረ ሰው ሰላም ልበል። እንዳላቆርፍ የፈራው ነው የገባሁት። አካውንቴ ይቀመጥ። ቀጥሉና ኢንሻአላህ። ደህና አይደል ብሮ? አለው ኡስታዝ ደህና ነኝ። እንዴት ነህ? ተሻለ? አስቀምጬልህ ነበረ አልወሰድክም። እንትን ብያለሁ፣ ተቀይሜያለሁ። አረ በአላህ ወላሂ እወስዳለሁ። አረ ኡስታዝ አረ አትፈልገውም መሰለኝ። አረ በደንብ ነው የምፈልገው ኡስታዝ። እንዴ ምን ሆነ? ተቀምጦላል። ለማንኛውም ማለት ነው። አይሽ እሺ ኡስታዝ አይሽ። እንዴት ነህ? እጅ ተሻለ? ቆይ አንዴ ደህና ነኝ። አሁን ጥሩ ነኝ። ፕሮግረስ አለ አልሐምዱሊላህ። እሺ ኢንሻአላህ አልሐምዱሊላህ። እሺ ጀማው ማሂርን 36 አስገቡት። እሺ ያ ጀማ ማሂር ጀግና ወንድማችን ነው። እዚህ ጋር የሚታያችሁ ጀግና ወንድማችን ነውና ፎሎ አድርጉ፣ ሁላችሁም ፎሎ አድርጉት እዚህ ጋር ያለው ወንድማችንን። እሺ ኢየሱስ ያድናል ይላል። ወዳጄ ሰላም ነህ? ደህና ነኝ። አሁን ወደ እንትኑ እንሂድ እኮ ልንሄድ እኮ ነው። እኔ ደግሞ ጥያቄ ያው በዚህ ጥያቄ ላይ ነው የምጠያቅ፣ ምክንያቱም ሀሳቡን በዚህ ስለሆነ ሌላ ነገር ሀሳብ ሌላ ነው። እኔ ሀሳቤ መዝሙረ ዳዊት ምዕራፍ 118 ለምሳሌ ሁሉ ጊዜ እናንተ ሊመለስላችሁ ለምፈልግ ሌላ ቻናል ልከፍቱ። እኔ ሀሳቤ እሱ ሌላ ነው። እኔ በዛ ሀሳብ ላይ ነው ያልሞግትም። በቃ ስለዚህ አሁን ልጅ መልስ ልስጠዋ ታዲያ ለዚህ ሀሳብ ነው መልስ ስለዚህ ራሴ እንደ እኔ ጥያቄ አለኝ። ኦኬ ሽርፍርፍ ያለ ነገር ለምን ይዛችሁ ትመጣላችሁ? እንደንተናችሁ እሺ ልትሳደብ ነው? አሁንም መሳደብ ሳይሆን ጥያቄ ጠየቃችሁ 1400 ሰው እየሰማ መልሱን እንመልስ። እነሱ አልመለሱም ማለት መልሱ ትክክል አይደለም ማለት አይደለም። አረ ተረጋጋ እስቲ ኢምራን። እሺ ያንተም ፖለቲካ ለሰማ ሰው ወጣለው ነው ጥያቄ። ምክንያቱም ሽርፍርፍ ያለ ሀሳብ አታምጣ። አረ ብራዘር ጥርስ ሸራፋ ነው ስለሸራፋ እንደገምክና ጥርስ ሸራፋ ነው መሰለኝ። እንደ ትልቅ ሰው አወራ። ኢየሱስ ያድናል። ሸራፋት ነው ብንሺ አፈ ሸራፋ ነው ይኸውልህ ሀሳቡ ነው። እኔ ምንም ስለ ጥርስ አላወራሁም። ኢምሩጂ አንተ ማውራት ትችላለህ። እኔ አሁን ይሄ መዝሙረ ዳዊት ምዕራፍ 118 ነው ምን መልሰው ታዲያ የጠየቃችሁትን እንመልስ ታዲያ። አረ ቢስሚላህ አዳምጠው። እንደውም ኢብራሂም የባሰ ሙግት አለው እዚህ ጥቅስ ላይ የባሰ ሙግት። እኔ ሲጀመር ለኢየሱስ ነው ብዬ አላምንም። ይሄ ጥቅስ ለነብዩ መሐመድ ነው ብዬ ነው ማምነው። እንዴት ነው ማውራ እዚህ ላይ? ስለዚህ ኢምራን ያውራህና እሺ በቃ ያውራህና ከዛ በኋላ ታወራለህ ሌላ። አረ ቢስሚላህ ምን ሆኖ ነው? ቀጥል ነው ኢብሩን ለማዳመጥም ዝግጁ አይደለም። የኢብራሂም ሙግት ከባድ ሙግት ነው። ከፈለክ በኋላ ያቀርብልሃል። አሁን የተነሳው ሙግት መመለስ ትችላለህ። እሱ ልመልስልህ መሰለኝ ከፈተው እያልኩ ያለሁት። እሺ ከፍተዋለሁ። መጀመሪያ ከመጀመራችን በፊት የማዕዘን ድንጋይ የተባለው ማን ነው? ክርስቶስ ኢየሱስ ክርስቶስ። አመሰግናለሁ። እሺ ከፍቼዋለሁ። ቁጥር ስንት ላድርግልህ? ጀማ ሰምታቸው። የማዕዘን ድንጋይ ኢየሱስ ነው። ቁጥር ስንት ላድርግልህ? ምን አልከኝ? ጮክ ብለህ አውራስ። ቁጥር ስንት ላድርግልህ? ስጫው ነበር። ምንድን ነው የሚያወራው? አንተ ይሄ ችግር አለብህ እንዴ? ሜንታሊስቲ ብላ ችግር አለ። ቅድም ስጮህ ነበር ይለኛል። ምንድን ነው ስጮህ የነበረው? ምን ነው? እንደ ትልቅ ሰው አለ። ሌትሪ መቃ ወሲንኬና ቆይ አንዴ ጠብቀኝ። እሺ ሰው ላስተናግድ ሱቅ ነው ያለው። እሺ እኔ ልቀጥል። ውይይት አቋርጦ መሀል ላይ ገብቶ ካላወራህ ሞች ይገኛለሁ ብሎ አሁን ደግሞ በቃ ቆይ አንዴ ይለኛል። በቃ ይብሎ ቀጥ። እሺ አሹዬ ማን አሱ ይቅርታ፣ እንዴት ነህ? እግዚአብሔር ይመስገን። ትንቢተ ሕዝቅኤል ላይ ምዕራፍ 23 ሳላ ቀደም ያወጣውን አረ ወይኔ ርዕሳ ታያለው እዚህ ጋር ርዕሱ አየው። ችግር የለውም እናወራለን። እዛ ጋር ስለቀጠፋችሁ ነው። ችግር የለውም። ብልት አይልም እያለ ነው።
አዎ እውነት ነው አይልም። ከየት ነው ያመጣው? እኔ እኮ ለምንድን ነው ርዕስ መቀላቀሉብን? እሺ ግን ይሁንልህ። እሺ ግን ላሳየህ። አይ 97ቱ አለ። ኧረ አለኝ፣ ችግር የለውም። እንትኑ አለ። አሃ 97 እንግሊዝኛ ነው ያለው። ኖ ኢምሩ አማርኛ ወደ ለምን አማርኛው 97ቱን ከፍትልኝ። ሕዝቅኤል 23 97ቱን። እሺ አማርኛስ እንዴት ነው አሱ? አማርኛ ላይ ዳና ነው። አንድ ያውጣው። ቅድም ኢምራን ከፍቶልኝ የነበረውን ምዕራፍ። እሺ ብልታቸው የሚለው ከየት ነው ያመጣው ይሄን ቃል? ከእንግሊዝኛ ከ97ቱ ከእንግሊዝኛ። እንግሊዝ ትችላለህ አይደለ? ወይኔ ቪዲዮ አላበራልኝም እንጂ እኔ ማስረጃ አይደለም። አንድ አማርኛውን አንብብልኝ። ማን እንደዋሸ እናያለን። አማርኛው ምንድነው የሚለው? ኢምሮ ወደዚህ ተወሱን የዋሸውን ተውና፣ ኧረ እባክህ ተረጋጋ። ሳላ እባክህ የዋሻውን ተውና ስጋቸው ነው እንጂ የሚለው ብልቱ ጭራሽ አይልም። ብልት አይልም። ኧረ ኢምሮ ጭራሽ አይልም። ልጁ እየዋሸ ነው። ቆይ አንዴ እሱ ከየት ቤተ እምነት ነው? አንተ ነህ የቀጠፍከው አባቴ። ቆይ አይ አንዴ አይልም። አንተ ነህ እየዋሸ ቪዲዮ እናሳይህ። አንዴ ረጋ በል እስኪ። ከየት ቤተ እምነት ነህ? ተወሱ ቤተ እምነቴ ምንም አይሰራልህም። አይ እሺ በተሳደሰ ወይ በሰማን ጭራሽ አይልም። መጽሐፎቹ ይለያያሉ። ብራዘር ብላም ጣለ መጽሐፉን ቆይ ልነግራቸውና ላሳይህ። ሁሉ የፕሮቴስታንትኑም የኦርቶዶክስንም ይዤዋለሁ። አነበብኩት አይልም። ያው እኔ የሚጀምረው ሕዝቅኤል 23 የፕሮቴስታንትን ይዣለሁ። አንድ ክፈትለት። የተበረዘ መጽሐፍ እያመጣችሁ ሰውን እንትን ለማለት ድገሙ። የተበረዘ መጽሐፍ እያመጣ አይልም። ስጋቸው ነው እንጂ። አምኗል ወገናችን። ምንድን ነው ያመንኩት? መጽሐፍ ቅዱሳችሁ የተበረዘ መሆኑን። አይ የተበረዘ እያመጣክ ነው ያልኩ። ትክክለኛው ምረጥ ወንድሜ፣ የነገርኩ እኮ ነው። አንተ አስመርጠኝ እዚህ ጋር እኮ እንትን ስላለ እኮ ልክ ነው ብዬ ልቀበለው አልኩ። ከፊት ለፊት አንዱን ምረጥ ነው። እኔ ጄሪ ያለውን ይሄው ከፊት ለፊት አንዱን ምረጥ እኮ። የስንተኛው ዓመት የቱን የምትቀበለው አንተ? የምቀበለውን ተውና ትማቱን ንገረኝ። ዓመተ ምህረቱን እኔ ጋር ያለውን ላስተያየው ዓመተ ምህረቱን አንተ የቱን ነው የምትቀበለው? ወንድም ተረጋጋ። ከፕሮቴስታንቱን ከኦርቶዶክሱም አምጣና እተሙን ብቻ ዓመተ ምህረቱን አዲሱ መደበኛ ትርጉም ትቀበላለህ? አልቀበል። ለምን አምጣልከኝ ታዲያ? እኮ እስቲ ሌዋ ዓመተ ምህረቱን ንገረኝ። አሁን እዚህ ጋር እኮ ኢምራን የደረደውን 97 እስቲ ክፈተው እሱን። ኢምሩ ስልኩን ወደዚህ አምጣውና ስልኩን ተውና ከባይብል ላይ ከዚህ ከፊት ለፊት ካፑ ማሳያለሁ። እሺ ስንት ነው እሱ? እተማቱ ስንት ነው? እስቲ ያሳየን። ይሄኛው የ2001 ነው። አሁን 97 አለ እያልክ ያልነው እሱ 97 በአፕሊኬሽን ያለ ያው ባቡ ያው 97 ያው የለህም በመጽሐፍ የለህም። 97ም አይለኝ ግን እዚህ ጋርም ይላል። የለህም 97 እዚህ ጋርም ይላል። እዚህ ጋርም ይላል ያለው 97 አውዱን ለምን አናየውም? ቆይ አውዱ ለምን አይታይም? ቆይ አረ አይደለም መጽሐፉ ራሱ ይላል። ሀቢቢ መጽሐፉ አይ በቃ ቀጠፉ የተበረዘ እያመጣ በቃውን ቶፒካችሁ ላይ ቀጥሉ። ወንድም ጥላ ወንድም ጥላ አውዱ ስለምን እንደሚያወራ ነው። ናይ በቃ ሚመን በኋላ 3 ሰዓት ላይ እፎይ ይመጣል። እፎይ ጋር እንገናኝ። በዚህ ስጋ ነው የሚመነዘረው። ላይበድ ነው ሚት መጣረግ ጥቅስ እያመጣ እዚህ ጋር በጥቅስ መጽሐፉ ላይ ምን እንደሚል ስጋ ጠራ ቢሉት እንትናን ጠራ። እሺ ይኸው አባለ ዘራቸው ቆይ አንዴ እንቀጥቅጥ። ሳይወጣ ሚውት አድርግልኝ፣ ቀጠቅጠዋለሁ። ሚውት እያረከው ናና ሞገት ተመልከቱ። ሁላችሁም መጽሐፉን ክፈት አለ። መጀመሪያ ከስልኩ ላይ ሰጠ ነው ሚውት እያረጋችሁት። መጀመሪያ ከስልኩ ላይ ብልቶቻችሁ የሚለውን ያመጣልነት። ከዛ ስልክ አልፈልግም አለ። ከመጽሐፉ መጽሐፉ ተከፈተ። ይሄ መጽሐፍ አማርኛ ተመልከት። ከዚያም አባለ ዘራቸው ይላል። አባለ ዘራቸው ማለት ብልታቸው ማለት ነው። ብልት ብሎ ማለት ደግሞ ምንድነው? ዘዳግም 23 ላይ ዘዳግም 23 ቁጥር 1 ላይ ይቅርታ ቃሉን ስለምጠራው ይቅርታ አድርጉልኝ። ዘዳግም 23 ላይ ዘዳግም 23
ዘዳግም 23 ላይ ብልቱን ይላል። እሺ ብልት አይልም ባይዘይ እንትኑ ይላል። ያንን ቃል እዚህ ጋር ጠራውና አባለ ዘራቸው አህያ ትላልቅ የሆነውን እግዚአብሔር እኔን ትተው ተከተሉ። የነሱ ብልት በጣም ትልቅ ነው፣ የኔ ደግሞ እንደምታዩት ነው ያለ ነው። የኔ ትንሽ ስለሆነ የነሱን ያዙ ያለ ነው፣ እነሱን ተከተሉ እያለ ነው። የመጽሐፍ ቅዱስን አሳየነ። እችን ሳትወድ በግድ ከተቀበልካት እንደዚህ ትሆናለህ ነው። እንደዚህ የአህያ መርፌን ወጋህና ትወጣለህ። እንዲወጣ አልፈልኩም ነበር እችን ሳይሰማ። እችን እንዲህ በግድ ሳትወድ በግድ ትሰማትና ትወጣለህ። ኦኬ እንደ አህያ ከተራገጥ የመርፌ ወግተን እናስወጣለን። ይህን አይደል የፈለግከው? ያው አግኝተሃል። ስለዚህ መቀጠል እንችላለን እኛ በሌላ ርዕስ። አዎ አይ ተው እኛ አንፈልግም ማለት ነው። በቃ እኛ ርዕስ እኔ ላወራ ነው። እኔ ርዕስ ተረኛ ነኝ ላወራ ብዬ ስቅለት ላይ እናወራለዋለሁ። ኖ ኖ ኖ ኖ እኔ ከዚህኛው ውጪ ማውራት አልፈልግም። ስለ ብልት ስለምናምን እኛ ማውራት ሲጀመር እኛ ጋይስ ወቁ ይነ 1700 ሰዎች አላችሁ። እኛ ሙስሊሞች ስለ ብልት ስለምናምን ማውራት አንፈልግም። ድነት ላይ ነው እኛ የምንፈልገው። በግድ በቃ ስሞ በገንደብ ይሄው አሁን ያው ኢምራን ከፍቷል። ሳላ በደንብ አድርጎ አሳያችሁ። ቅድም ያው ተመልከቱ ብልት ብሎ አሳየን። ብልታቸው እንደ አህያ ይሆናል። አዑዙ ቢላህ። ሲጀመር ለልጅ እንዴት ብለህ ነው ይሄን የምታስተምረው? አባ የአህያ ብልት ምን አይነት ነው ብትልህ ኢምሩ ምን አይነት መልስ ልሰጣት ነው? አስበዋል? እንዲህ አይነት ጥያቄ ብትጠይቅ መልእክተኝማ ይሄ መጽሐፍ ወስደሽ አቃዚ እንደዚህ መጽሐፍ አናቅም ነው የሚላት። ንጽጽር እያስተማርክ እንደዚህ ብለው ቢጠይቁስ ምን ትላለህ? አረቶኝ ኢብራሂም አይ እሺ፣ ለማንኛውም ይሄን ይመስላል። ደግሞ እኔ የሚገርመኝ እኮ ኢብራሂም ችግር የለውም። ቆይ አንድ ቀጥሎ ያለው ነገር ነው የሚያስደነግጠኝ ኢብራሂም። ቀጥሎ ምን ይላል? ዘራቸው እንደ አለሌ ፈረስ በፍትወት የሚቃጠሉ ይላል። ምን ማለት ፈልገው ነው? ዘራቸው እንደ አለሌ ፈረስ የሚቃጠሉ ወንዶች ማለት እግዚአብሔር እንደዚህ ይናገራል እንዴ? አፈ እንትን መሆን አይችልም። እንደዚህ ብልግና ለምን አስፈለገ? ገብቶሃል? እስቲ ኢብራሂም አስረዳኝ። አይ አለሌ ማለት እኮ ያው አረ ሃያ አናርግ እንዴ ምን ሆነ? እኔ ወላሂ አለሌ ምን ሆነ አላውቅም። ዘዳግም 23 ላይ ያለው ቃል ጠራ ምንም አልቀረኝም ነበር ወላሂ። አረ ላሽ ይሄን ቃል ጠራ ይሄን ቃል ይሄን ዘዳግም 23 ልጁ እንዲህ አይነት እኛ በነገራችን እስቲ አፍራለሁ እሱን ቃል አልጠራም። ይሄን ቃል ወላሂ አዚም እኔ ጠርቼው አላውቅም እስከዛሬ። አሁንም እኔ በጣም ከባድ እኮ ነው ወላሂ አዚም በጣም ጠርቼው አላውቅም። እስቲ ልጠራ ምንም አልቀራኝም ነበረ። አታስጠሩን መጽሐፋችሁ ላይ ያለውን ይሄን እንዴት እንጠራለን? አሁን ይሄ እንዴት እጠራለሁ? አሁን አንተ ሲከብድ ወላሂ ቀላል ይከብዳል። እሳላ ያልሰማው ግን ማለት ባለፈው ኢብራሂም ቤት የተወያየን አንዱ ገብቶ ቢል ጥሩ ነው። የሰውነቴ አካል ነው አላፍርም እጠራዋለሁኝ አለ። እኔ አፍራለሁኝ ቤተሰብ እንዳይሰማኝ አልኩት እምቢ አለ። ከዛ ምን ቢል ጥሩ ነው? አሁን ምሳሌ ቢያምህና እናትህ ምን ትላታለህ ብለው እናቴ እንትን ቃሉን ጠርቶ አምነመኝ እላታለሁኝ አለኝ። አዎ ወላሂ ወረበለ ሪካርዶ ራሱ ሪፖስት አድርጌዋለሁ። አስታውሻለሁ ወላሂ። አዑዙ ቢላህ ባህልና ሴታችን ያፈነገጠ የቃል አጠቃቀም 7 ቀን ያስገባል። ኧረ ላሽ ታላ ባላየ ነው እንደ ሮናልዲኖ እንዲህ ብለን ነው የምናየው። ይሄንን እንዴት ትቀልዳለህ እንዴ? እሺ ሰው ላስቀጥል በርዕሳችን ይሻላል። በነገርህ ላይ ብሮ መጨረሻ ላይ የተናገረው ነገር ልጅ ትክክል ነው። እዛ ቤት ሂደን እንማር ያለው ያ ሰውዬ ሀሳቡም ትኩረቱም የሚሰበስባቸው ቪዲዮዎችን በሙሉ ስለዚህ ጉዳይ ስለሆነ እኛ ጋር አታገኙም። እነሱ ጋር ሄዳችሁ እንደዛ ነገር ተማሩ። ይህን እቺ ጋር ሐቅ ተናግሯል። ሐቅ ቆይ ይሄ ነገር እንዴ የንጉስ ልጅ አሁን እኛ ርዕስ አለን። እንዲህ አይነት ነገር ላይ አናወራም። እኛ አንፈልግም እንዲህ አይነት ነገር ማውራት። ርዕስ አለን። አየው አይ ቤተክርስቲያን እኮ ስትይ መጽሐፍ ስትሰበስበው ማውራት አልፈለግንም። ታወራለህ። አሁንም እንደ አይነት ርዕስ ነው የምትፈልገው? እኛ እንደ አይነት ነገር ማውራት እናንተ እኮ ይብሳል እኮ ኢብራሂም። ኧረ ተው እሺ። አሁንም እናውራ። እያስገድዳችሁን ነው። እኛ ስለ ስቅለት እናውራ። እሺ እናውራ። ካልፈለግ ተው። እሺ ስለ ስቅለት እናውራ። እንደዛ ጀነት ውስጥ እኮ ነው አይደለሁም። ለማንኛውም እሺ እንቀጥል። ተው
እሺ አይ ብዙ ጎረርክ እኮ ኢብራሂም ብዙ ጎረርክ እኮ ማርሽ አታስቀይረን። ችግር የለም ወይ ስለ ስቅለት እናወራ። አይ ኖ ኢብራሂም አይ ይቀየር ማርሽ ይቀየር ሀቢቢ ቆሰቆስኩት። በገነት ውስጥ ምን እንዳለ አንድ ጊዜ ኢምራን አሳያል። አይ ቶ ስለ ስቅለት እናወራ። አይ አይደለም በቃ ተናገር። የለም ኦሬዲ ብለናል። ና ኢብራሂም ቆይ እሱ አይደለም አው ስለ ስቅለት እናወራ። ና ንጉስ ልጅ አንብብ ነካክተህን የለም አየህ። አሁን ስንጀምርብህ ተመለስክ አይደለ? ትወጋለህ። ጀምረሃል፣ መርፌውን ትቀበላለህ። ይታያል። የእናንተ ቤት እኮ ስለእንደዚህ ጉዳይ ስለማይወራ እኮ ነው። አይ አይደለም። አሁን እኛ አናወራም እባክህን ብንልህ ኢብራሂም ቢለምንህም እምቢ ብለሃል። ስለዚህ አሁን ትወጋለህ፣ መርፌውን። ይታያል የእግዚአብሔር ቃል። ይሄ ምንድን ነው? ምንድን ነው የሚለው? አንብብልን። ወጣ። አያችሁ፣ ወጣ ኢብራሂም። ምሳሌ ምዕራፍ 5 ነው። እስቲ እናንተ አንብቡት። ኢብራሂም እናንተ አንብቡት። እሱ ፈርቶት ወጥቷል። እናንተ አንብቡት። እንደ ተወደደች ዋላ እንደ ተዋበች ሚዳቋ ጠጡ ትትቷ ሁል ጊዜ ታርካ ይላል። በፍጻሜዋ ሁል ጊዜ ጥገብ ይላል ኢምሩ። በፍቅሯ ኢብራሂም አንተ ምንድን ነው? በፍቅሯ እኔ ላንብበው። እሺ አይደለም አንድ ጣራ ቆይ ይረጋጋ። ቆይ አንዴ ተረጋጋ። ምን ሆነ ነው እንዴ? እኛ እኮ አሁን ይኸው ታርካህ ይላል። ይኸው ምንድን ነው የምታረካው? ቆይ መጀመሪያ እኔ ላንብበው። እንደተወደደች ዋሊያ አለ። ዋሊያ ማለት ያው የታወቀ ነው። እንደተዋበችም እባክህ ኢብራሂም ዋላ ማለት እርግብ ማለት ነው። እባክህ መጀመሪያ ወቅ እስኪ የኔ ጥፋት። እሺ ይቅርታ፣ የኔ ሁለቱም ተሰናቸው። ቀጥል ኢብራሂም። ይቅርታ፣ ችግር የለም። እኔ ነኝ የተሳሳትኩት። ቆይ ኧረ ላንብብልህ። ተው እኔ ላንብበው። ኧረ ለምን አይሆንም? እኔ አነብልሃለሁ። እሺ አንብብሽ 1700 ሰው ቁጭ ብሎ እሺ እንደተወደደች ዋላ ልቅ አድርገው አጎትየው እንደተወደደች ዋላ እንደተዋበች አጎትን ፈልግ። አጎታ ትበለኝ። ቀጥል። ኧረ እኔም አልፈልግህም። እንደተወደደች ዋላ ቀጥል። ቀጥል። እኛም ከአፍንጫችን ደርሷል። ለማንኛውም ላንብብ። እንደተወደደች ዋላ ታዲያ ምንድን ነው አጎት የምትለኝ? ኧረ አምልጦኝ ነው። ተረጋጋ። ላንብባ። እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታረካ በፍቅሯም ሁልጊዜ ጥገብ። ስለማን ነው የሚናገረው? ምን ያስቃል? ምን እያደረገ ነው? ምን እያደረገ ነው የምታረካው? ምን እያደረገች ነው የምታረካው? እኔ እንጃ። እስቲ እሱን ንገረን። ምን ማለቴ በጡት እንዴት ነው የሚረካው? እስቲ ንገረን። በሳቅ እኮ አንተ እኮ እንዴት ነው የሚረካው? እኔ እንጃ። በጡትማ ህፃን ልጅ ነው የሚረካው። እንግዲህ ጠብቶ ኦኬ። አንዴ ይቅርታ። እዚህ ጋር በጡት የሚረካው ህፃን ልጅ ነው ብሏል። ይቅርታ አንዴ። እሺ እምሩዬ፣ አንድ ለምን ስለ ስቅለት አናወራም? አንዴ ቆይ እኮ ላሳየህ እኮ ነው። ከዛ እዚሁ ጋር ምን አለ? እንዳትሄድ እሺ። በግብፅ አመነዘሩ፣ በኮረዳነታቸው አመነዘሩ፣ በዚያም ጡቶቻቸው ሟሸሹ አለ። ምን ተደርገው ነው የሟሸሹት? ተጠብተው ነው። እኔ ምን አውቃለሁ? ህፃን ልጆች ጠብተዋቸው ሊሆን ይችላል። አመንዝረው ከህፃን ልጅ ጋር አመንዝረው ነው። እኔ አሁን አውዱ የሚለው አሁን አመነዘር አይል ምን አይል? ይኸው አመነዘሩ እኮ ከፍ አድርገህ ከ23 እናንብብ ከፈልግ። ከአንድ ሲጠቡ ነው የሚያመነዝሩት። ለምን ከአንድ ጀምር አናነብም? አመነዝሩ። ኧረ ምን አይነት እንደው በየአይነት የሆነ ልጅ ነው። ወደዛ ሄድባል። አትፍራ፣ አታፍር። ማሊ ዘሰሎሞን ምዕራፍ 5 ቁጥር 4 እና 5 ነው አውጣለትና ትርጉሙን ይንገረን። ይህንን ለህፃናት ከ18 ዓመት በታች ያሉ ሰዎች እንዳይገቡ ንገራቸው እስቲ፣ እንዳይሰሙ እንዳያዳምጡ። አይ ለእኔ ለራሴ ነው፣ ለዲሲፕሊን ነው። ያው ቤቱ የዲሲፕሊን ስለሆነ ከ18 ዓመት በታች ያላችሁ ውጡ። ማሊ ዘሰሎሞን ምዕራፍ 5 ቁጥር 4 እና 5 ከዛ የገባውን ይንገረን። ይኸውልህ ቀሚሴን አወለቅኩ አለች። እንዴት ለብሰዋለው? እግሬን ታጠብኩ እንዴት አሳድፈዋለሁ? ቀሚስ ወልቋል። ውዴ እጁን በቀዳዳ ሰደደ፣ ቀሚስ ወልቋል። አንጀቴም ስለሱ ታወከ። ቀሚስ ሲወልቅ አንጀት ታውኳል። ወረደ ልጁም ታወከ እሱም። ከዛ በኋላ ምን አለ ቀጥሎ? ለውዴ ከፍትለት ዘንድ ተነሳው። ከዛ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ አውዙ ቢላሂ ሚነ ሸይጣን ረጂም ፈሳሹን ከርቤ አንጠባጠቡ።
የተንጠባጠበው ምን እንደሆነ ታውቃለህ? ያው የእሷ ሴት ነው። አይ እንትኑ ነው ምን ከርቤ ያው ምሳሌ አነጋገር ነው። ያው ይገባሃል። እሷ መጨረሻ ላይ ሃይት ሌቭል ላይ ስትደርስ የነበረውን ነገር ነው የሚናገረው። እንግዲህ ይህን መጽሐፍን ያውን የአምላክ ቃል ነው ብዬ አልቀበልም። ራሱ ኖርማሊ እንዴት ቀኑና ውስጥ እንደ አይሁዶች እንደቀነኑትም አላውቅም። በስተት የገባ ነው ያለኝ ከመጽዮን ሲጠይቀው ይሄንን መኃልየ ሰሎሞን በጣም አስቸጋሪ መጽሐፍ ነው ያለው። በነገራችን ላይ ሱነማይት ልጃገረድ ናት እንደዚህ የምታወራው። ንጉሥ ሰለሞን አሳብዷት። እኛ ተውን፣ ኢየሱስ ያድናል። ቆይ ሚታል እኛ ተውን አናወራም፣ ይቅርባችሁ። እኛ ስቅለት ነው የምናወራው፣ ተው ርዕሳችን አይደለም። እምቢ አላችሁ። እሺ ኢምራን ጨረሰና ከዛ በኋላ አሁንም ወደ ርዕስ እንመለስ። እሺ አይ በቃ ጀመር። ታዲያ ዓላማውን ለምንድን ነው የካደው? እሺ መጥቶ ምድር ላይ ሰው ነበር። ትፈራለህ? አሁን በሰውነቱ ክዷል ዓላማውን አይደል? አንተ ወደ ገደል ብትወረወር ትፈራለህ? አትፈራም? ለአምላክ ሆነ ወላሂ አልፈራም። አምላክ ብቻ አይደለም ወላሂ አልፈራም። ለአምላክ ሆነ እንኳን አንተ እንኳን እኔ ልቅርና የዮፍታሔ ልጅም አልፈራችም። የዮፍታሔ ልጅም አልፈራችም እኮ ገባኝ። የዮፍታሔ ልጅም አልፈራችም እንኳን እኛን ተሆነና አሁን እሷ ለራሷ መሰለ እንዴ ለእግዚአብሔር ነው እንጂ መስዋዕትነቱ ለእግዚአብሔር ነው እኮ መስዋዕትነቱ ለእግዚአብሔር ነው። አሁን የጠየቀው ኢየሱስ ክዷል ወይስ አልካደም? አልካደም። ዓላማ ምኑን ካደ ታዲያ? ለምን ጸለየ ካልካደ? እንዴ እንግዲህ ድጋሜ ማስረዳት ካልሆነ መልሱ እንደዚህ ነው የመለስኩልህ። ለምን ካደ ካልጸለየ ማለት መካድ እኮ አይደለም። መካድ አይደለም። አሁን አንተ እስኪ ሰማይ ብሮ አንተ ታስበው ኢየሱስ ክርስቶስ ማለት እግዚአብሔርና አንድ ናቸው ብለህ ነው የምታስበው እኮ። አንድ ጊዜ ይኸውልህ አጃዬ፣ አሁን በአንተ ሙግት ተስማምቻለሁ ለጊዜው for the sake of our argument ማለት ነው። እሺ ስለዚህ በዚህ በአርጊመንታችን መሰረት ኢየሱስ በሰውነቱ ይሄንን ዓላማ ፈልጎታል ወይስ አልፈለገው? በሰውነቱ እንዴ በሰውነቱ አልፈለገው። ኦ ማሻአላህ አምላክነቱ እናመሰግናለን። ተገዶ ነው ያደረገው። እሱ ማንም አይፈልግም። በቃኝ ጨርሻለሁ። አይደለም አመሰግናለሁ። አስረዳ። ዝም ብሎ በቃ አንተ ጀግና ነው አለባረለ። በቃ አንተ እሺ ሰማኝ በቃ አለቀ እኮ በቃ። ኢየሱስ አይፈልግም ነበር ስንል በምክንያት ነው። ጀምሮ ስለሱ አልጠየቁም። አሁን አንተ ፈልጓል ብለኛል፣ እዚህ ጋር ደግሞ አልፈለገም ብል ሲጀመር ማለት ነው። የሰው ስጋ ስለለበሰ የሰው ስጋ እስከሆነ ድረስ ያማዋል፣ ይቆስላል፣ ይንገላታል፣ ይራባል፣ ይጠማል ሰው ስለሆነ። ስለዚህ ይሄንን ስቃይ ፈልጎት ነበር ወይስ አልፈለገውም? እንደ አምላክነቱ ፈልጎታል። ሰውም ስለሆነ እንደ ሰውነቱ አልፈለገው። ስለዚህ እንደ ሰውነቱ ሳይፈልግ ነው በግድ የተሰቀለው ማለት ነው። እንደ ሰውነቱ አዎ። እሺ ና ደግሞ ሌላ በቃ ችግር የለም። ለመለሰልህ ወንድማችን። ኧረ ቆይ ኃይሌ ኢብሮ አንድ እድል ትሰጠኛለህ? አዎ ግባ። አሁን የተነሳው ነገር ላይ ማለት ነው። ስለዚህ ምን እየተባለ ነው? ኢየሱስ ሁለት ፍቃድ ነበሩ፣ ሁለቱ ፍቃድ ተጋጅቷል እያልከን ነው አይደለ ወገናችን ጃ አሌክስ? ሁለቱ በአንድ አልተጋጨም። እሺ ካልተጋጨ እሱን አስታርቅልን። ተጋጅቷል ካልከን ሊትራሊ ማወቅ ያለብህ ነገር ኢየሱስ ሰው አይደለም፣ የሆነ ሌላ ፍጥረት ነው ማለት ነው። ወይ ልክ እንደ ኤሊያን ምናምን ነው ብለህን እናልፋለን እንጂ ሰው ነው ካልከን በኋላ ሁለት ፍቃድ በምንም ተአምር ሊጋጭ አይችልም። ተጋጭቷል አልተጋጨም? የሁለት አምላክነቱ አምላክ ነው፣ ሰው የሆነው በፍቃደኝነቱ ነው እኮ። ሁለቱ ፍቃድ ተጋጭቷል አልተጋጨም? ራሱን የፈጠረው እኮ ራሱ ነው። ሰውነቱን የፈጠረው እኮ ሌላ አካል አይደለም። ሁለቱ ፍቃድ ተጋጭቷል ወይስ አልተጋጨም? ይጋጫል እንጂ አምላክና ሰው በምን በኩል ይችላል? እሺ ስለዚህ ሲጋጭ ኢየሱስ ክርስቶስ አዳምጡ። ወላሂ እንዴ ኢብራሂም ምን አድርጋችሁ ነው የጠበቃችሁ እነዚህ ክርስቲያኖችን? እሺ ኢየሱስ ሁለት ፍቃዱ ከተጋጨ ማለት ነው። አሁን ጥያቄው እዚህ ጋር ነው። ኢየሱስ ሁለት ፍቃዱ ተጋጭቷል። ስለዚህ የሰውነቱ ፍቃድ ተራ ፍቃድ ነው ማለት ነው፣ ዝም ብሎ ፍቃድ ነው ማለት ነው። የአምላክነት ፍቃዱ ይጫወትበታል ማለት ነው የሰውነት ፍቃዱ ላይ አይደለ? አልገባኝም። አይ የሰውነቱ ፍቃዱ ተራ የሆነ ፍቃድ ነው ማለት ነው። ለምሳሌ አወከር ሁለት ፍቃድ አለው ውስጡ፣ ግን የሚያሸንፈው ሁሌ አንደኛው ፍቃድ ከሆነ አንደኛው ዝም ብሎ ተራ ነው፣ ለፎቶ ነው የተቀመጠው። አወከር ሰው ነው
ሁለት ፍቃድ አለኝ እኔም ለምሳሌ ላሳይ ይችላል። የለም እሺ ችግር የለውም አሳያለሁ። እሱ ሌላ መፍጠር ሳችል እሱ እኮ ነገ በኔ ዙሪያ ውይይቱ ቆይ ችግር የለውም ሁለቱም ባህሪ ችግር የለውም ጃይ እሱ ተራራ ማለት የተራቡትን ያጠግባል አምላክነቱ ነው። ሲራብ ደግሞ ሰውነቱ ጃይ እንሰማማ። ቆይ ችግር የለውም ይሄ የቤተክርስቲያን ውይይት ነው። ምንድነው እድል ስጡን። እሺ ቆይ አንዴ እኔ ጨርሰናል። እንዴ ገና ይብሮ መች ጨረሰን ነው እድል የሚሰጣችሁ? ቆይ ኃይልዬ ስለዚህ ጃይ ጥያቄ በጣም ጥሩ ጃይ እኔ እያልኩ ያለሁት ነገር ሁለቱ ፍቃድ የሚለያይ ከሆነ አንደኛው ፍቃድ ዝም ብሎ ለፎቶ የተቀመጠ ፍቃድ ነው ማለት ነው። ሁሌ የሚሸነፍ ከሆነ አይደለ አንዴ ሰው ሁሉም ማድረግ እኮ አይችልም አይደል? በቃ ችግር የለውም። እኛ የምንጠይቀው ጥያቄ አሁን እንድታምን ሳይሆን ማታ እንቅልፍ ይነሳሃል ነው። ይብሮ ቀጥሉ። አይ በጣም ጥሩ አመሰግናለሁ ጃዬ። በጣም ጀዛከላ አቡኪ። የመለስክልን መልስ የመለስክልኝ ኢየሱስ ትወርዳላችሁ። ልጁ ያውራበት ተራ በተራ እኮ። ቆይ ተረጋጋ። ቆይ ስጡ መልስ እኮ ይኖራል። እሱ እኮ ተረጋጉ፣ ይረጋጉ። መጀመሪያ እዚህ ጋር ከከብት ጋር ለም እያወራ ያሉት ከሰው ጋር ነው እንዴ? ሰውና ሰው እያወራ ጣልቃ አይገባም ሲጀመር። እሺ አንዴ ተረጋጋ ጃዬ። ቅድም ኢየሱስ መሰቀል አልፈልግም ብለዋል። አይፈልግም ብለህ ነግረኛል። እኔ አሁን ጥያቄ የመሰቀል አሁን በጥቅስ እናደርገው ትፈራለህ? እኮ ኢየሱስ ፈቃደኛ ነበር ለመሰቀል ወይስ አልነበረም? ይኸውልህ ገባ እያልኩ ያለው ኤብሮ እሱ የመጣው ሲጸልይ ኢየሱስ ገብቶኛል። ኢየሱስ ሲጸልይ ዓላማው መሰቀል ፈልጎ ነው አልፈለገም? እንዴ የሰውን ኃጢአት ተሸክሞ መጣ። ኃጢአት ፈለገ ወይስ አልፈለገም? መሰቀል ሲጸልይ እንደ ሰውነቱ ፈልጎ ነው። ኧረ ቆይ እባካችሁ ተረጋጋ። ታች ነው ማውረድ ከዚህ በኋላ ስለፈለገ እኮ ነው የተሰቀለ እንጂ ባይፈልግ እኮ ማንም መስቀል አይችልም። ቆይ ኢየሱስ ምን አለ? እቺ ጽዋ ከኔ ትለፋለ። የትኛዋ ነች ጽዋ? ጽዋ ችንካሮ መከራው ስቃዩ ነው። ሞቱ አይደለ መሰቀሉ። እና እቺ ጽዋ ከኔ ትለፍ ሲል ፈልጎ ነው ሳይፈልግ ነው ያለው? እንደ ሰውነቱ እኮ እሱ እኮ በዛ ሰዓት ይህን ጥያቄ ሲያነሳ ሰው እንደ ሰውነቱ ፈልጎ ነው አልፈለገም? አልፈለገም። እንዴ እንደ ሰውነቱ አምላክ በቃ ኢየሱስ መሰቀል አይፈልግም። ጨረስን። አሁን ሁለተኛ ዮሐንስ ወንጌል በቃ እኮ ጨረስን። የሰውነት ባህሪውን ብቻ ነው የነገረው። እንደ ሰውነቱ መሰቀል አልፈለገም። ጨረስን። ሁለተኛ ደገምከው። ዮሐንስ 8 አንዴ ዮሐንስ ወንጌል ምዕራፍ 8 ልክ እኮ አይደለም ማብራራት ያለብን። እኔ እያልኩ ያለው እሺ አይፈልግም አልከኝ እኮ በሰውነቱ አይደል? ነው እንደ ሰውነቱ አይፈልግማ። በቃ እኮ አልፈለገም። ጨረስን። ይሄው እንደ አምላክነቱ ደግሞ የሰው ልጅ ሊያድን መጣ፣ ተሰቀለ። እሱ ላይ እንመጣለን። ቆይ አንዴ እሱ ላይ እንመጣለን። ታዲያ አንተ ሰው ያየው ያለ እኛ ስለ ሰው ነው ያየው ያለ እንደ አንድ ሰው ያየው ያለ ጥቅሱን ላውራሽ አንዴ። በጥቅስ እናውራ። ጥቅሱ ላይ ዮሐንስ ወንጌል ምዕራፍ 8 አረ ላላ ብለህ ሰውዬ በቃ ታውቂያለሽ። ከዚህ በኋላ ያውራሽ እንግዲህ ከአንተ ጋር ጥቅሱ ላይ ልጨርስና ከሌላ ወንድም ጋር ይቀጥላል እሱ። አንድ ጊዜ ቆይ እሺ፣ አንዴ እኔ ልጨርስ ከአንተ ጋር የጀመርኩትን ዮሐንስ 8:40 ከ40 ጀምሮ ሲናገር እንዲህ አለ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ አለ ኢየሱስ። አብርሃም እንዲህ አላረገም ማለት ነው። እናንተ የአባታችሁን ስራ ታደርጋላችሁ። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ልብ አድርጉ። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ ከራሴ አልመጣሁም ማለት። ከዛ ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ። የአባታቸው ምኞት ምን ነበረ? የዲያብሎስ ምን ነበረ? አሳየኝ። አሁን እየታየኝ አይደለም የምታነበው። እሺ ይኸው ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላደረገም፣ ልትገሉኝ ወረደና እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ። እሱ ከመጀመሪያ ነፍሰ ገዳይ ነበር አለ። ምን ነበረ የአባታቸው ስራ? ዲያብሎስ ነው፣ ነፍሰ ገዳይ ነበር።
ስለዚህ እነሱ ሊያረጉ የፈለጉት ምን ነበረ? ሊገሉ ነው፣ ሊገሉት። ስለዚህ መግደል የሚባለው የማን ስራ ነው? የሰይጣን ሐሳቡ ራሱ ሐሳቡ የዲያብሎስ ስራ፣ ይሄ ዲያብሎስ ስራ። ስለዚህ ምኞቱ ገና ሲጀመር ዲያብሎስ ነው ማለት ነው ኢየሱስ እንዲገደል የሚፈልገው። አዎ ዲያብሎስ መጽሐፍን ያውቃል አያውቅም? ምንን ያውቃል? መጽሐፍን ያውቃል ወይስ አያውቅም? ያውቃል። መጽሐፍ ስለ ኢየሱስ ተሰቅሎ ለሰው ልጆች ኃጢአት እንደሚሰቀል ያውቃል። ኢየሱስ ለሰው ልጆች ኃጢአት ተሰቅሎ ለሰው ልጆች ቤዛ እንደሚሆን ያውቃል ወይስ አያውቅም? ሰይጣን አያውቅም። መጽሐፍን ያውቃል ወይስ አያውቅም? ሰይጣን መጽሐፍን እንዴ እሱ ካልሰማ አያውቅም። ኧረ በለው ለምሳሌ እሺ ልንገር፣ አያችሁ ተቀለበሰ ወላሂ ልንገር። ማቴዎስ ወንጌል ያውቃል ካልክማ እኮ ችግር የለውም። ስለ መጽሐፍ ነው የምናወራው፣ ስለ መጽሐፍ ነው የምናወራው። ራሱን ጥቅሱን ሰጣለሁ። ማቴዎስ ወንጌል ምዕራፍ 8 ላይ ለምሳሌ አንድ የተከተለው ጥቅስ ቆይ ማቴዎስ ወንጌል ምዕራፍ 4 ላይ ቁጥር ከ4 ጀምሮ እንዲህ ያለ ይናገራል። ብራዘር ተረጋጋ እንጂ ማነው? አሎ አይ ሰምቶ ነው የሚያውቅ ሰይጣን ሰምቶ ነው የሚያውቅ። ቆይ ሰምቶ ያወቀው ነው እኮ የምጠይቅህ። ሰምቶ ያወቀው ነው የምጠይቅህ። ሰምቶ ያወቀው አንተ ከፈለክ የፈለከውን በለው። ሰምቶ ሳይሰማ የሚያውቅ የለም፣ ችግር የለውም። ሁላችንም ሰምተን ነው የምናውቀው። አሁን ምን አለ መሰለ ቁጥር 6 ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለአንተ ያዝልሃል አለው። እግርህንም በድንጋይ ከቶ እንዳትሰናከል በእጃችሁ ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። አይደለ? የት ነው የጥቅስ የሚገኘው? አላውቀውም ስፔሲፊክሊ። መዝሙረ ዳዊት ምዕራፍ 91 ላይ ነው የሚገኘው። ዲያብሎስ መዝሙረ ዳዊት ምዕራፍ 91ን ጠቅሶ ከኢየሱስ ጋር ይከራከር ነበረ። ኢየሱስ ደግሞ እንደተናገረው የሉቃስ ወንጌል ምዕራፍ 4 ቁጥር 44 ላይ ስለኔ በነቢያት በሙር የለውም ቆይ ሉቃስ 4 በጣም የተሳሰረ ጥያቄ ነው እየጠየቅኩ ያለሁት። እሺ ምን ይላል መሰለ ሉቃስ ወንጌል ምዕራፍ 4 ላይ አይ ቲንክ ሉቃስ ነው አይደል? 24 ማለት ነው፣ ይቅርታ ሉቃስ 24 44 እሺ የታለ 44 ያውና ምን አለ መሰለ ከእናንተ ጋር ሳለው በሙሴ ሕግ በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው። በዚያን ጊዜ መጻሕፍቱን ያስተውሉ ዘንድ በአእምሯቸውም ከፈተላቸው። እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቤት ነው የተጻፈው አለ? አረጋግጥልኝ። አንድ በሙሴ ሕግ አለ፣ ሁለተኛ በነቢያት፣ ሶስተኛ በምን? በመዝሙራት። ስለዚህ መዝሙር ላይ እንደጠቀሰው ደግሞ የመዝሙርን መጽሐፍ ሰይጣን ስለ አንተ እግራቸውን እንዳትሰናከል ከተው ያነሱሃል፣ መላእክትን ስለ አንተ ያዝላል ምናምን ብሎ የነገረው ከመዝሙር ላይ ነው። ሰይጣን መጽሐፍን ያውቃል ወይስ አያውቅም? መጽሐፍን አያውቅም። የጠቀሰው ምንድን ነው? ቅድም እሱ ሰምቶ ነው። አሳየኝ እስኪ ሰምቶ ነው የሚለውን ክፈተው። ለምሳሌ ኢየሱስ ክርስቶስ ክፈተው አምላክ መሆኑን አሳየኝ። ሰይጣን ሰምቶ ነው የሚለውን አሳየኝ። ኖ እየነገርኩህ እኮ ነው። ኢየሱስ ክርስቶስን እኮ አምላክ መሆኑን ሰይጣን አያውቅም ነበረ ከመንገሩ በፊት። እኔ ስለሱ አይደለም ጥያቄ እሱ አይደለም። መጽሐፍን ተምሮ ነው የሚያውቀው ብለኛል። የቱ ጋር ነው መጽሐፍ? ክፈትና አሳየኝ። ተምሮም አይደለም ሰምቶ ነው እኮ። ሰምቶ ነው ከየቱ ጋር ነው የሰማው? እስኪ አሳየኝ። ከየቱ ጋር ይባላል? ሰይጣን በምኑ ማለት የበፊቱንም አያውቅም የሚፈጠረውን ሁሉ አያውቅም አይደል? ሰይጣን ሰምቶ ነው ያልከኝ ከኪስ አውጥተህ ነው? ኖ ከኪስ አይደለማ። እሺ ማስረጃ አስተኝ። እንዴ ፈጣሪ ብቻ ነው አይደል ሁሉን የሚያውቅ?
ስለ ሁሉ አዋቂነት አለ መጽሐፍ ቅዱስ እኔ ሙሉን አውቀዋለሁ፣ ችግር የለውም። ትርጉም አይደለም እንጂ ሙሉን አንብቤ ያለው እንዴ ምንድን ነው? ሁሉን አዋቂ ስለ ማንበብ ነው የማወራው። ቆይ አንተ ሚውት አድርግ እባክህ። ሁሉን አዋቂ ፈጣሪ ብቻ ነው እያልኩ ያለው። ስለ ሁሉን አዋቂነት አልጠየቅኩም ብራዘር። ስለ አንድ መጽሐፍ ቅዱስ ነው የጠየቅኩት። አንድ መጽሐፍ ቅዱስ እንደዚህ አንድ መጽሐፍ ቅዱስ ነው የጠየቅኩት። እሺ ነው ያልጠየቀህ? አትጠይቀኝ። መጽሐፍ ቅዱስን ያውቃል ወይስ አላህ ሁሉን ያውቃል አያውቅም? በእናንተ አየህ፣ በቃ ጋይስ፣ በቃ ይሄ ነው በቃ ክርስትና መልስ የለውም ብለን የምንላት። በቃ ሚውት አድርገው፣ ሚውት አድርግ በቃ። እሺ አሁን ምንድነው ለማለት የፈለግከው ብላችሁ ካላችሁ ልንገራችሁና ኢንሻአላህ ወደ ወንድሞች ያልፋሉ ማለት ነው እና ታስገቧቸዋላችሁ ልጆቹን። ምንድነው ቀደም የነበርንበት አንድ ገራሚ ፖይንት አለ። ወደ ውስጥ እንዳገቡ ከገባችሁ ትወርዳላችሁ። እሺ ምንድነው ፖይንቱ? ኢየሱስ ክርስቶስ መሰቀልን አልፈለገም ነበረ። ተስማምተናል። ሚውት አድርግ ኃይሌ። ኢየሱስ መሰቀልን አልፈለገም፣ ራሱ ነበር የነገረን ጃ። ስለዚህ መሰቀል ደግሞ መስቀል የሚባለው ነገር የማን ዓላማ ነው? የእግዚአብሔር ዓላማ ነው አለኝ። ኖ የሰይጣን ዓላማ ነው። የሰይጣን ዓላማ እንደሆነ ዮሐንስ ወንጌል 8:44 ላይ አውጥተን አሳየን። ምክንያቱም ደግሞ እንደገና ዞር ብላችሁ ደግሞ ስታስቡት ኢየሱስ በእውነት ቢሰቀል ለሰው ልጆች ኃጢአት ነው ተብሎ የመጣው ቢባል ደግሞ እንደዛ እንዳይባል ሰይጣን ዓላማው ኢየሱስን መግደል ከሆነ የሰይጣን መግደል ኢየሱስ የዘላለም ሕይወት ሰዎችን በሱ ምክንያት የዘላለም ሕይወት እንዲያገኙ ያደርጋል ማለት አይደለም። ተግባባን? የዘላለም ሕይወት በሰይጣን አማካኝነት ይገኛል እያላችሁ ነው። ያለዛ ባለውለታ ነው እያላችሁ ነው። ሰይጣን ግን እንዲሁ ኢየሱስ እንዲገደል ይፈልጋል። ለምን? ነብይ ስለሆነ። አለቀ ጉዳዩ። ያ ግን በዚሁ በመዝሙረ ዳዊት ጥቅስ መሰረት እግዚአብሔር ረጅም ዕድሜን እንደሚያኖረውና እንደሚያጠግበው ይናገራል። አልሞተም፣ አልተሰቀለም። ኢየሱስ የሚፈራው የሚለምነውም ለዛ ነበረ። ለመነው። አምላክ ደግሞ ቅድም እንዳልኳችሁ ከናንተ መሃል ልጁ እንጀራን ለምኖት ድንጋይ የሚሰጠው አለን? የለም። እንተናን አስገባው ሰላህን። ከናንተ መሃል ልጁ አሳ ለምነው ምንም ይሰጠዋለን? እባብ የሚሰጠዋለን? እና ኢየሱስ ከሞት አድነኝ ብሎት አምላኩ እባብ ሰጠው እያላችሁኝ ነው? ለሞት አሳልፈው ሰጠው እያላችሁ ነው? ኖ ኢየሱስ ክርስቶስ አልተሰቀለም፣ አልሞተም። ይሄን ሎጂክ መጀመሪያ ታፈርሱታላችሁ ማለት ነው። ይሄን የጠየቅናችሁን ጥያቄ ስታፈርሱ የዚያን ጊዜ ኢየሱስ ለእኛ ኃጢአት ሲል ተሰቀለ፣ ሞተ ትሉናላችሁ ማለት ነው። ግልጽ ነው። ስለዚህ ኢንሻአላህ አንድ ሰው መቀጠል ይችላል ከመሃላችሁ። ተራ በተራ እንቀጥላለን ኢንሻአላህ። አቡኪ ላይ ስላለ ቀጥላለሁ። ትችላለች። አብሽራ ተረኛ ነው። ስለዚህ ወይ አቡኪ ቀጥልና ኢንሻአላህ ከዛ ኔክስት ያለን ተራ በተራ እንቀጥላለን። ለጠየቀው ጥያቄ ምላሽ ልስጥህ። ቆይ አንዴ ኃይሌ እሱ ጥያቄ ላይ አውርቷል። እኛ አንድ መላምልት እናንሳና እዛ ያንን መላምልት ተንተርሰን ወደ ጥያቄያችን እንገባለን ማለት ነው። መላምልቱ እንዲህ ይላል። መላምልቱ እንዲህ ይላል። በደንብ አስተውል። ኢብራሂምን መስደብ በደንብ አስተውል። ኢብራሂምን መስደብ የእርኩሶች ስራ ነው አልኩኝ። ኢብራሂምን መስደብ የእርኩሶች ስራ ነው። ሰላም እደሩ። እናንተ ምንም እየገባቸው አይደለም እንዴ? ምን ሆነ ነው? ገና እኮ ጥያቄ ልጠይቅ ነው ኃይሌ። እሺ ማን ነው ተረኛ ክርስቲያን? እሺ መድፈኛው ሰላም እያለ እንዴት ነው? እንዴት ነህ? ሰላም ነህ? አለን አለን። እሺ አሁን ማነሳውም መላምልት በደንብ አድርገህ አዳምጠኝ። እሺ ኢብራሂምን መግደል ወይም ደግሞ ኢብራሂምን መስደብ የእርኩሶች ስራ ነው አልኩኝ። አስተዋልክ? እሺ ማሂር ኢብራሂምን ሰድቦታል አልኩኝ። ማሂር እርኩስ ነው ወይስ አይደለም? ማለት መጀመሪያ እሱን መስደብ ኃጢአት ነው አይደል? ኢብራሂምን መስደብ የእርኩሶች ስራ ነው አልኩኝ። ማሂር ኢብራሂምን ሰድቦታል አልኩኝ። ያ ማለት ማሂር እርኩስ ነው ማለት ነው። በቃ በሌላ አማርኛ ኃጢአት ነው እያልከኝ ነው አይደል? እሱን መስደብ ነው። አይ ማሂር እርኩስ ነው ማለት ነው አይደል? ጥያቄ እንደጠየቅኩ መልስልኝ እኮ ግልጽ አድርግልኝ አባ። እሱን መስደብ ኃጢአት ነው አልከኝ አይደለ? ኢብራሂምን መስደብ ከዚያ እሱን ያኛው ሰው ኃጢአት ነው አላልኩም። እርኩስ በደንብ አድርገህ አዳምጠኝ። ኢብራሂምን የሚሰድብ እርኩስ ነው አልኩኝ። ግልጽ ነው።
ማሂር ኢብራሂምን ሰድቦታል አልኩኝ። ያ ማለት ማሂር እርኩስ ነው ማለት ነው አይደለ? እሺ የሰደበ እሺ የሰደበ አላልኩም። ቆይ ሌላ ምሳሌ ልስጥህ። ቆይ ኢብራሂምን የሰደበ ሌባ ነው አልኩኝ። እሺ ማሂር ኢብራሂምን ሰድቦታል አልኩኝ። ያ ማለት ማሂር ሌባ ነው አይደለ? በጣም ጥሩ። እሺ ያው እኮ ነው ተመሳሳይ ጥያቄ ነው የጠየቀኝ። በጣም ጥሩ። ኢየሱስን መግደል ማሰብ የዲያብሎስ ስራ ነው አይደለም? አይደለም። መጀመሪያ ሲመጣ ኢየሱስ ክርስቶስ ሲመጣ ራሱ ለዚህ ኢየሱስ ክርስቶስን መግደል ማሰብ የዲያብሎስ ስራ አይደለም? አይደለም። ኢየሱስ ክርስቶስ የሚሰቀለው ስለኛ ኃጢአት ነው። ኢብራሂም ጥቅሱን ፈተህ ቆይ በጣም ጥሩ። ስለዚህ አንተ ትሻላለህ ከኢየሱስ ክርስቶስ እንትን የራሱ መላመት ቆይ ተፈቀደ እንደሚናበብ እንትን ብሎ ትጠቅሰዋለህ። ቆይ መጀመሪያ የኔን ደግሞ ላስቀምጥልና ከዚያ መጽሐፍ ቅዱስ ላይ እንሄዳለን። እሺ ሲጀምር አንተ ያመጣኸው ሎጂክ ራሱ ለዚህኛው ምሳሌ ተስማሚ አይደለም። አልጠየቅኩም። ስለዛ ምሳሌ ይስማማል አይስማማም አይደለም እኮ አንተ ታዲያ ለምን ይሄን ተጠቀምክ? ታዲያ ይሄ ሎጂክ ለምን ተጠቀምክ? አዎ ኢየሱስ ክርስቶስን መግደል ማሰብ የዲያብሎስ ስራ ነው ወይስ አይደለም? አይደለም። ለምን እንዳልሆነ ልንገርህ። ለምን እንዳልሆነ ኢየሱስ ክርስቶስ ነው ብቻ ነው እንደምትወረው። ስማ በቃ ጠየቅክ አይደለ? ማዳመጥ መቻል ደግሞ አለብህ። ጉድፈላ እንዴት ነው ነገሩ? እየሰማኸኝ ነው ወይ? ምንድን ትንፋሽን ነው የምታሰማኝ? አውራ እባክህ ከይቅርታ ጋር እያዳመጥኩ ነው። ኧረ እያወራሁ ነው። ልቀጥልሽ። አሁን ስማኝ። በመጀመሪያ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በስጋ ሲገለጥ ማለት ነው ለኛ ኃጢአት ብሎ እንደሚሰቀል ያውቀዋል እሱ። አሁን አንተ ያመጣኸው ሎጂክ ከዚህ ጋር ምን ተገናኝቶ ነው እየጠየከኝ ያለኸው ነው የኔ ጥያቄ። እሺ አስወራኝ ያለው እንግዲህ ይሄንን ነው በቃ። እሺ ችግር የለውም። አሁን እንመለስ። ኢየሱስ ክርስቶስ ለአይሁዶች እኔን መስቀል መፈለግ ማለት የዲያብሎስ ስራ ነው፣ እናንተ የዲያብሎስ ልጆች ናችሁ፣ የእሱን ስራ ሰራላችሁ ብሎ ነግሯቸዋል አልነገራቸውም? እሺ እናንብበው። ከአውዱ ከመጀመሪያ ጀምሮ አውዱን እናንብበው። ኢብሮ አስነብበው። እሺ አንዴ እኔ በደንብ አውዱን ጠብቀህ ነው የምታነበው። ቁንጽላን አይደለም የምታነበው። ከቁጥር 40 ይጀምራል። ያው ላንብብል። ከመጀመሪያ ቁጥር 40 ይጀምራል። ኦኬ ዮሐንስ 8 ላይ ነው ለካ። እሺ ዮሐንስ 8:40 ከ40 ይጀምራል። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ አለ። ምን ልታረጉኝ? ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላረገም ማለት ነው። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እንግዲህ አባታቸው ማን ነው? በኋላ ሊነግረን ነው። እኛ አላቸው እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር ለመግደል ሳይሆን የምታስቡት፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ እኔ ከራሴ አልመጣሁም ማለት። ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ምን መግደል ማለት ነው። እሺ ቀጠለና በቃ ቁምልኝ። አሁን እዚህ ጋር ቆይ ልጨርስ። እኔ ያው ተወያይ አይደለሁም ብራዘር። ገብቶኛል። አትጨርሰው። እኔ ተወያይ። እሺ በቃ ቀጥል። የራሱ ነው። በቃ ገብቶኛል። ያንተ ነው። በቃ አትጨርሰው። ሲጀመር የእሱን ፍቃድ ከዛ ከጥቅስ አትዝለልብኝ። መጀመሪያ አዳምጥ። ይሄኛውን ጥቅስ አነሳ አይደል እንዴ? መዝለል ነው። ኧረ እዛው ጥቅስ ላይ ነን። ምን ሆነ ነው ባከረተው እንዴ? ጥቅስ ካላወቅ አላቅም ነው። ምንም እኮ ችግር የለውም። አይ አይደለም። ዮሐንስ ወንጌል ምዕራፍ 8 እዚሁ ጋር ሲናገር መጽሐፍ ቅዱስ ላይ እኮ አሁን ያነሳነው ጠብቆ ሲናገር ምን አለ? ዮሐንስ ወንጌል እየጠበቁ አይደለም። አልጠየቅኩም። እዚህ ጋር የዲያብሎስ ስራ ነፍስን መግደል ነው አይደለም? የዲያብሎስ ስራ ነፍስ ነው። በቃ ሲጀመር ነፍስን ብቻ መግደል ሳይሆን እንደ እስከ ኃጢአት መሞት ነው የሚፈልገው ዲያብሎስ። የዲያብሎስ ስራ በኢየሱስ ክርስቶስ ጥቅስ መሰረት ነፍስን መግደል ነው ወይስ አይደለም? ከኢየሱስ ክርስቶስ ጋር ምንም የሚያገናኝ ነገር የለውም። የሰይጣን መግደል የሰው ልጅ ሰይጣን መግደል ከኢየሱስ ክርስቶስ ጋር ምንም የሚያገናኝ ነገር የለውም። በጣም ጥሩ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ማለት። አብርሃም ያላደረገው ምንድን ነው?
ህጉን ስራ እነሱ ሲጠብቁ የነበሩት እዛ ጋር እስራኤላውያኖች አብርሃም ያላደረገው ምንድነው? ቆይ ነግርህ እኮ ነው አባ አንስም አዳምጠኝ እንጂ ቆይ ምናምን አትበለኝ። ከይቅርታ ጋር በጣም ረጋ ብዬ እያወራሁ ነው ያለሁት። ረጋ ብዬ ሳወራ አትናደድ፣ አግሬሲቭ አትሁን። ልመልስልህ ነው እኮ ነው። ኧረ እባክህ ተው እንዴ ነው። ረጋ ብዬ ሳወራ ኦቨርአክት አትበለኝ። ልመልስልህ ስል ቆይ አትበለኝ ስለኝ። ታዲያ በምንድን ነው ሀሳቡ ላይ ብቻ ትኩረት አድርገህ ነገር ግን ይኸው ስማኝ እንዲህ ነው ምናምን አትበል። ዝም ብለህ አውራ ነው እያልኩህ ያለሁት ከይቅርታ ጋር። ነገር ግን አለ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። እነሱ የፈለጉት ምን ሊያደርጉት ነው? ይገሉት። ኦኬ አብርሃም ያንን አላደረገም አይደለ? ግድያን አላደረገም። ኦኬ እነሱ ሊገሉት የፈለጉት የአባታቸውን ስራ ስለሚሰሩ ነው አይደለ? ቀጥል። የአባታቸውን ስራ ስለሚሰሩ ነው ወይስ አይደለም? ቀጥል። የለም የአባታቸውን ስራ ስለሚሰሩ ነው ወይስ አይደለም? እንደተያዝክ ስለገባህ ነው። እሺ በቃ እዛ ጋር ለአይሁዳኖች ሲመልስ የነበረው ምንድነው? እሱን እየተከተሉት አይደለም፣ እሱን እየሰሙት አይደለም። የአባታቸውን ስራ የሚገሉት የአባታቸውን ስራ ስለሚሰሩ ነው ወይስ አይደለም? የአባታቸውን ስራ ስለሚሰሩ ነው ወይስ አይደለም? ለምንድን ነው የማትረዳው አንተ? እንዴ ምን ሆነ ነው? ችግር የለውም ምንም አልሆንኩም። የአባታቸውን ስራ ስለሚሰሩ ነው የሚገሉት ወይስ አይደለም? የሚገሉት የአባታቸውን የዲያብሎስን ስራ ስለሚሰሩ ነው። ምክንያቱም እዛ ጋር እየተቀበሉት አይደለም። በጣም ጥሩ። ስለዚህ ኢየሱስ ክርስቶስን እንዲሰቀል ወይም እንዲገደል መፈለግ የአባት የዲያብሎስ ስራ ነው ማለት ነው። በቃ ጨረስክ? ይሄ ነው ጥያቄ ነው በለኝና ቆይ ለምን ነው እላለሁ። አንተ በምፈልገው መልኩ ነው እንዴ እኔ የምመልስልህ? በጣም ጥሩ። ስለዚህ እንጨርሰዋለን። ይሄንን ሳናልፍ ወዴትም አንሄድም። እኔ ደግሞ በሚገርም ሁኔታ ደግሞ አንተ በምፈልገው መልኩ ደግሞ አልመልስልህማ። ችግር የለውም። እሺ አያ በክርስቲያኖች እንደዚህ ናቸው። አልመልስልህም እያለኝ ነው። ችግር የለውም። አልመልስልህም አላልኩም። በጣም ጥሩ። ከታች ያለው ሰው ይታዘባል። ከታች ያለው ሰው ይታዘባል። አንተንም ታዝበኋላ አይደል? ችግር የለም። ሰው ስለማታፍሩ እኮ ነው እንዲህ ስታወሩ ሼም የያዛችሁ። ችግር የለም። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት ታዘቡ ክርስቲያኖች። አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። ሊገሉት የፈለጉት ኢየሱስ ክርስቶስን ነው። ገዳዮቹ ማናቸው? አይሁዶች ናቸው። ተከትለውታል አልተከተሉት? ይሄን ብቻ መልስልኝ አንተ። እሱን ተከትለውታል አልተከተሉት? ስለመከተል ስላለመከተል ተከትለውታል አልተከተሉም? ህጉን ጠብቀዋል አልጠበቁም? እሱን አምነውታል አላመኑም? ይሄ ነው ሜን ፖይንቱ። ይሄ ነው በቃ ሜን ፖይንቱ ይሄ ነው። ይሄ ሳይገባ ወደሚቀጥለው ጥያቄ አትገባ። እሱን ተከትለውታል አልተከተሉትም? ይሄን ብቻ መልስ። ስለዚህ አልመልስልህም በለኝ። ሌላ ክርስቲያን ልክ አልመልስልህም አልልም። አንተ በሚገባ መልኩ መቼም አትጠብቅ። አልመልስልህም። ተከትለውታል አልተከተሉትም? እሱን በጣም ጥሩ። አንተ በቃ አልመልስም ብለሃል። እሺ ቆይ ሳታክታለ ሌላ ክርስቲያን ዝም ብለህ መጠየቅ ስላለብህ ብቻ በቃ ሚዩት አድርግና በውስጥ አምራን እንዴ እንደዚህ አይነት ነገር አለ እንዴ? ምን ማለት ነው? ሌላ ክርስቲያን ልጠይቅ። ቃል አጋን ነው ቃል አገን ነው። ሰላም ብያለሁ። ሰላም እንዴት ናችሁ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ጥያቄ መጠየቅ እችላለሁ? እሺ ኢብራሂም፣ ጥያቄ ማለቴ ጠያቂ ነሽ ወይስ ኖርማሊ? አልገባንም እኛ። የሆነ ጠያቂ አይነት ሰው ከሆነች ትጠይቅ፣ ግን ተወያይ አይነት ለመወያየት ከሆነ በቃ ጥያቄሽን ጠይቂና ይመለስልሽ። በቃ አይ ግዴታ ነው ጥያቄ ይመለስ ግዴታችን ነው። እሺ እኔ ኮንክሉድ ሐሳቡን ልጨርሰውና ሌላም ክርስቲያን ካለ ሐሳቡ ላይ መሄድ ይችላል። ሐሳቡ እንዴት ነው መሰላችሁ? ኢየሱስ ክርስቶስን መስቀል መፈለግ የዲያብሎስ ስራ ነው። የአባት የዲያብሎስ ስራ መስራት ነው። ቀደም እየተወያየን እያለ በውይይት ሂደት ላይ ያስተዋልነው የታዘብነው ነገር ምንድነው? ኢየሱስ ክርስቶስ ግማሽ ክፍሉ እንዲሰቀል ይፈልግ ነበረ ማለት ነው። እሱ ብቻ አይደለም፣ አባቱ አብም ኢየሱስ ክርስቶስ እንዲሰቀል ይፈልግ ነበረ። ጥያቄ ቁጥር 1 አባቱ አብ እንዲሁም ኢየሱስ ክርስቶስ አምላክነቱ ማለት ነው እንዲሰቀል የሚፈልገው አባቱ ዲያብሎስ ስለሆነ ነው ወይ? ያው ጥያቄ ቁጥር 1 አባቱ ዲያብሎስ ስለሆነ ነው ወይ ይሰቀል ይፈልግ የነበረው? ምክንያቱም የእሱን መሰቀል መፈለግ ማለት ይሄ ዲዳክቲቭ አርጊመንት ነው። የኢየሱስ ክርስቶስን መሰቀል መፈለግ ሰይጣንነት ከሆነ አባቱ አብ እንዲሁም ደግሞ ኢየሱስ ክርስቶስ አምላክነቱ
መሰቀልን የሚያስበው አባታቸው ዲያብሎስ ስለሆነ ወይ የዲያብሎስን ስራ ስለሚሰሩ ነው ወይ? ይሄ እኔ ጥያቄ ነው። እታችን መጠየቅ ትችላለች። በቃ ጠይቂና ኢንሻአላህ ደግሞ ለሌሎች ወንድሞች ደግሞ እድል እንሰጣለን። አቡኪ አፎን ጠይቂ ኤክስክላሜሽን ማርክ። እሺ አመሰግናለሁ። ጥያቄ አሁን ለምሳሌ አላህ አካል አለው ብላችሁ ታምናላችሁ? ጥያቄሽን ጨርሺና ከዛ መልሰልሻለሁ። እሺ እሺ መጀመሪያ እሱን ግልጽ ብታደርጉልኝ ደስ ይለኛል። ማለት የማታምኑ ከሆነ የማታምኑትን ጥያቄ መጠየቅ አልፈልግም። በቃ እንደዛ ከሆነ ኢየሱስ ክርስቶስ በቃ እንደዛ ከሆነ ኢየሱስ መሰቀል ይፈልግ ነበር። በቃ እንደዛ ነው። ቀጥል ማሂር፣ እንደዚህ ቀጥል። በቃ ቀጥል ማሂር። ለማለት ፈልጌ አይደለም፣ ማለት ለማወቅ ነው። አሁን ማለት በቃ ማወቅ ከሆነ ጥያቄሽን ጠይቀሽ ጨርሺና ከዛ በኋላ ይመለስልሻል። ኦኬ እሺ። አላህ አካል አለው? በቃ ይሄ ከሆነ ጥያቄሽ ማሻአላ ጥያቄሽን ጨርሰሻል፣ ትወርጃለሽ ማለት ነው። እሺ አላህ Subhanahu Wa Ta'ala ከዛ ደግሞ እናስገባሻለን። እሺ እንዲህ አይነት እርድና እኔ አይሰራም። አላህ አካል አለው ስትይ ጂስም ምናምን ከሆነ ይሄ ማለትም ስጋዊ ምናምን የምትይው ነገር ከሆነ ሲጀመር እንደዚህ አይነት አካል የለም። አላህ ሰውንም አይመስልም ፍጡራንንም አይመስልም። ተግባባን? ስለዚህ አላህ ምንድነው ካልን አላህ Subhanahu Wa Ta'ala እሱን የሚመስል አንድም የለም፣ አምላክ ነው አላህ። አለቀ ጉዳዩ። ይሄን ይመስላል። ማሂር ቀጥል። አሁን አስተናግድ በቅድሙ ርዕስ ላይ ኢንሻአላህ። ማሂር ቀጥል። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ምን ነው ሚውተን በእንደዚህ በጋን ነው እንደቆለፍከው? ቀጥልሽ እሺ ማን ነው ቀሩ የሚገባው ከሶስቱ? ኤቢ እንዴት አመሸ? ኤቢ ናችሁ ወይ? ሰላም አለን ሁሉ ሰላም አለን። እሺ ልጠይቅህ ጥያቄ። በስቅለቱ ዙሪያ ሀሳቦችን እያነሳን ነበርና በስቅለቱ ዙሪያ ሀሳቦችን እያነሳን ነበርና ኢየሱስ ክርስቶስ ሞቷል አይደለ? እንዳንተ እምነት? አዎ ሞቷል። ስለዚህ መለኮት ሞቷል ማለት እንችላለን? መለኮት ሞቷል። አክቹሊ አባቶች ወደ ጋድ ሄደን ሀሳብ መውሰድን ኮንደም አድርገዋል። ሞር ቃል ሞቷል ነው የምንለው። ሞር ስፔሲፊክ ፐርሰኑን ፒካውት አድርገን ማለት ነው። እሱም ደግሞ መለኮታዊ ባህሪ አለው። ኦፍኮርስ ግን ሞተ ስንል በባህሪ የሚሞት ስለሆነ ሳይሆን የሚሞትን ባህሪ ገንዘቡ ስላደረገ ነው። ኢየሱስ መለኮት አይደለም? ከዚህ ዴፊኒሽን አንጻር ሞተ ማለት እንችላለን። መለኮት አይደለም ማለት ከምን አንጻር ዲፋይን መደረግ ያለበት? በእርግጥ ራሱ ኢየሱስ መለኮታዊ ቢንግ አይደለም? አይ እንደዛ አይደለም። ኦኬ ምንድን ነው ኢየሱስ? መለኮት አይደለም ካልከኝ አምላካዊ ባህሪ ምንም መለኮታዊ ባህሪ የለውም ማለት ነው ኢየሱስ? ኖ አይ እንደዛ ሳይሆን ኢየሱስ ራሱ ያ ኡሲያ ነው ወይ ያልከኝ ከሆነ አይደለም። ነገር ግን ያንን ኡሲያ ገንዘብ ያደረገ ሃይፖስቴሲስ ነው፣ ራሱ ይቻላል ቃል ነው ባጭሩ እኮ። እኔ ኢየሱስ ራሱ ያንን ምንነት ነው ወይ ያልኩ አይደለም። ኦፍኮርስ ኢየሱስ ማንነት ነው፣ የሆነ በአንድ ምንነት ውስጥ የሚገኝ ማንነት ነው አይደለ? ግን ኢየሱስ ራሱ መለኮት አይደለም ነው ወይስ አይደለም? እሺ ራሱ መለኮት አይደለም ወይ የሚለውን ያንን ባህሪ ገንዘቡ አድርጓል ወይ ወይም ያ ባህሪ ያለው ወይ ከሚለው አንጻር ከሆነ እሺ ችግር የለም ያስኬደናል። አለው መለኮት ነው። ኦኬ መለኮት ነው። መስቀል ላይ ሞተው ማን ነው? እሺ ኢየሱስ ቃል። ኦኬ ስለዚህ መለኮት መስቀል ላይ ሞቷል ማለት ነው። ያ መለኮት ወይም ስፔሲፊክ ፐርሰን አሁን የጠቀስኩልህ ቃል በመስቀል ላይ ሞቷል በስጋ። ኦኬ ቃል አምላክ ነው? አምላክ በስጋ መስቀል ላይ ሞቷል እንደዛ ነው የምትለኝ?
ኦኬ እሺ። ዕብራውያን ላይ ደግሞ ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል አይደለ? ይህን ያደረገው በአምላክነቱ ነው ወይስ በሰውነቱ ነው? የተለያየ አነጣጥላቸውም አክቹዋሊ ግን አምላክ ነው። ስለዚህ በቅድሙ አምላክ ኦኬ፣ አምላክ በስጋ ወደ ማን ነው ጸሎትና ምልጃን ያቀረበው? ቃል ወደ አብ። አምላክ በስጋ ይህን ያደረገው ብለናል። አምላክ በስጋ ይህንን ጸሎት ለማን ያቀረበው? ስፔሲፊክ ፐርሰኖችን ጠቅሼ ነበር። ወደ አብ ለመያዝ እንችላለን። ኦኬ፣ ስለዚህ አምላክ በስጋ ወደ ሌላ አምላክ ጸሎት አቀረበ ማለት ነው። አይ ሌላ አምላክ እንኳን ብለን አንጠራውም። ምክንያቱም የተለያየ አምላክነት ሳይሆን ያለው አንድ ባህሪ እንደሆነ። እንደዛ ከሆነ አምላክ በስጋ ወደ ራሱ ነው ጸሎት ያቀረበው? አይ ወደ ራሱ ሳይሆን ስፔሲፊክ ፐርሰን ቅድም ጠቅሼልህ ነበር። ቃል ወደ አብ ነበር። ቃል ነው ወደ አብ የጸለየው። ቃል አምላክ ነው። ስፔሲፊክ ላይ እንጠቅሳለን። ቃል አምላክ ነው አይደል? ቃል አምላክ ነው። ቃል አምላክ ነው። አብ አምላክ ነው። አምላክ ነው። እሺ፣ ቃል የተሰኘው አምላክ በስጋው ወደ ማን የጸለየው? አይ ቃልና አብ አክቹዋሊ የተለያየ አማልክት አይደሉም። ነገር ግን ቃል ወደ አብ ጸልየዋል። እኔ አማልክት ናቸው አላልኩም። አማልክት ናቸው አላልኩም። ጥያቄ ብቻ ነው የጠየቅኩት። ቃል አምላክ ነው ብለናል፣ ተስማምተናል። አብም አምላክ ነው ብለናል፣ ተስማምተናል። ቃል አምላክ በስጋው ወደ ማን የጸለየው ነው የጠየቅኩ። ወይም ቃል የምንለው አምላክ በስጋው ወደ ማን የጸለየው? ወደ አብ። አብ ወደ ምንለው አምላክ አይደለ? ምክንያቱም አብ አምላክ ነው ብለናል። አብም አምላክ ነው። ነገር ግን የተለያየ አምላክ። አመሰግናለሁ። ጨርሻለሁ። ስለዚህ አንድ አምላክ ወደ ሌላ አምላክ ጸሎትን አቅርቧል ማለት ነው። አለቀ። ቴንክ ዩ። ጨርሻለሁ። የተለያየ አምላክነት አይደለም ብዬ ነበር። አይ ግልጽ ነው እኮ። እንዴት መሰለህ? ቃል አምላክ ነው በሚለው ተስማማን። ቃል አምላክ ነው በሚለው ተስማምተናል። አንደኛ መጠየቅ እችላለሁ እኔ። አብም አምላክ መሆኑ ላይ ተስማምተናል። አንዴ ኮንክሉድ ላድርገውና ሌሎች ይቀጥላሉ። ምክንያቱም እየጠየቅን ነው። ሌላ ጊዜ ደግሞ ጥያቄ የምንቀበልበት ሳለ ደግሞ ጠይቀናለን። ቃል አምላክ ነው በሚለው ተስማምተናል። ወይም ደግሞ መለኮታዊ ባህሪን ገንዘብ ያደረገ አንዱ ነው ከሶስቱ። ኦኬ፣ ቃል አምላክ ነው። አብም ደግሞ አምላክ ነው። አምላክ በስጋው እየጸለየ ነበር። አምላክ በስጋው ወደ አምላክ ጸለየ። አንድ የሚጸለየው አምላክ አለ። ሁለተኛ ደግሞ እየተጸለየለት ያለው ወይ ደግሞ ወደ እሱ የሚጸለይለት ሌላ አምላክ አለ። ምንም ወደ ግራም ወደ ቀኝም ሳንል ሁለት አምላክ መሆናቸውን ነው የሚያስይዘን። ቴንኪው፣ አመሰግናለሁ። ይብሮ ቀጥሉ። እሺ፣ ጀዛከላ ኸይር ማሂሮ። እኔ ብዙ አልሰማው